ቅዳሜ ገበያ ጤና ይስጥልን እንደምናደራችሁ የቅዳሜ ገበያ የአርብ ህዳር 19 2018 መሰናዷችንን ጀምረናል በሁለት ምዕራፎች እስከ 5 ሰዓት አብረናችሁ እንቆያለን በዚህ ቆይታችን የሰሞኑ የዘይት ዋጋ ጭማሪ መነሻው ምንድነው የሚለውን ጉዳይ ለመፈተሽ እንሞክራለን ኢትዮ ቴሌኮም ባለፉት 3 ወራት ምን ፈጸመ ምን ሳሳካ የሚለውንም ጉዳይ እናካፍላችኋለን እስከ መጨረሻው አብራችሁን ቆዩ ሐሳባችሁን በ0911 477 44 ደውላችሁ አለዚያም አጭር የጽሑፍ መልእክት ልካችሁ ልታካፍሉን ትችላላችሁ በ0977 77 77 አጭር የጽሑፍ መልእክት ብቻ ላኩልን እኛ እንደውላለን እንደዚህም ደግሞ በ7545 የአሃዱ ሬዲዮ የአጭር ጽሑፍ መቀበያ ቁጥርም ሐሳባችሁን ብታካፍሉን ይደርሰናል ይህንን መሰናዶ ከጥቂት ሰዓታት በኋላ በቅዳሜ ገበያ የቴሌግራም ገጽ ላይ ታገኙታላችሁ ስለዚህ አሁን መከታተል ቢቸግራችሁ እንኳን ወደ በኋላ ልትከታተሉት ትችላላችሁ የቅዳሜ ገበያን መረጃዎች በፌስቡክ በዩቲዩብ በቴሌግራም በቲክቶክ ታገኛላችሁ የዘመን ባንክ ደንበኛ ለመሆን ሌላ ምክንያት አለ ኤምሬትስ አየር መንገድና ዘመን ባንክ ተጣምረዋል በኤምሬትስ አየር መንገድ ወደ ተለያየ ሀገር ለመብረር ስትሹ በተዘጋጀው ልዩ ቅናሽ እንድትጠቀሙ ተጋብዛችኋል የኤምሬትስ አየር መንገድ ትኬታችሁን በemirates.com/et በኩል ETZMN 25 የሚለውን የማለፊያ ቃል ተጠቅማችሁ በዘመን ባንክ በኩል ክፍያ ፈጽማችሁ ስትቆርጡ ልዩ ቅናሽ አለ ኤምሬትስ ሪቴል ኦፊስ ፔመንት የሚለውን ተጭናችሁ ለበረራ ተመዝግባችሁ የዘመን ባንክን ካርድ በመያዝ ቦሌ መድኃኔዓለም አቢሲኒያ ህንጻው ለሚገኘው የኤምሬትስ አየር መንገድ ቢሮ በመሄድ ትኬት ስትቆርጡም እንደዚሁ ቅናሽ አለ ይህ ቅናሽ እስከ የካቲት 21 2018 ድረስ የሚዘልቅ ነው ኦቪድ ሪል ስቴት ከዳር 22 እስከ ታህሳስ 6 2018 ቤት በቅናሽ ዋጋ ለሽያጭ ያቀርባል በገርጂ ፌደራል ቤቶች ኮርፖሬሽን በ4 ኪሎ ጥይት ቤት በጎልፍ ክለብ በኢትዮ ኩባና በገላንጉራ 5 የግንባታ ቦታዎች ላይ ነው እነዚህ ቤቶች የሚገኙት ግንባታቸው ሙሉ በሙሉ የተጠናቀቀና የቤት ዕቃ የተሟላላቸው አሉ በከፊል የተጠናቀቁም ይገኛሉ ይህንን እድል እንድትጠቀሙበት ኦቪድ ሪል ስቴት እየጋበዘ ነው የሚገኘው ሁሉን ባንድ የሆነው የዳሽን ሱፐር አፕ 1 አመት ባልሞላ ጊዜ ውስጥ በሚሊዮን የሚቆጠር ደንበኛ አፍርቷል በ100 ሚሊዮን የሚቆጠር ዕለታዊ ገንዘብ ዝውውር ተካሂዶበታል ከ100 በላይ አነስተኛ መተግበሪያዎች አሉት ከ150 የሚበልጥ አገልግሎት እና ከ2000 በላይ ምርት እየቀረበበት ነው የሚገኘው 90 ተሻግሯል ነጋዴዎቹም እየተሳተፉት ያሉት ማለት ነው እናንተም የዳሽን ሱፐር አፕን መተግበሪያ በማውረድ ሚሊዮኖችን እንድትቀላቀሉ ዳሽን ባንክ እየጋበዘ ነው የሚገኘው ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ የቅዳሜ ገበያን መሰናዶ እንግዲህ እየተከታተላችሁ አብራችሁ እንድትቆዩ እንጋብዛለን የኢትዮጵያ ቡና እና ሻይ ባለስልጣን በድረገጹ ያካፈለው አንድ መረጃ አለ በፊታችን ዲሴምበር በአስገዳጅነት ተግባራዊ እንዲሆን በአውሮፓ ፓርላማ የተወሰነው የጸረ ደን ጭፍጨፋ ደንብ ለተጨማሪ 1 አመት የፎይታ ጊዜ እንደተሰጠው ነው እንግዲህ ይህ መረጃ የሚያመለክተው በ2024 መጨረሻ ላይ ተግባራዊ እንዲሆን የታቀደው ይህ የአውሮፓ ህብረት የጸረ ደን ጭፍጨፋ ደንብ ለመጀመሪያ ጊዜ እንግዲህ ወደ እዚህ ያለንበት የፈረንጆች 2025 ዲሴምበር 30 ድረስ እንዲሻገር መወሰኑ ይታወሳል ከአባል ሀገራቱ ዝግጁነትና ከአውሮፓ ህብረት የመረጃ ስርዓት ጋር በተያያዘ የቴክኒክ መዘግየት ስጋት ደቅኗል ነው የተባለው ትላልቅ አንቀሳቃሾችና ነጋዴዎች አሁን እስከ ዲሴምበር 30 እስከ 1 አመት ጭማሪ ማለት ነው 2026 ጀምሮ የዚህን ደንብ ግዴታ ማክበር ይኖርባቸዋል የሚል ውሳኔ ነው የተላለፈው ማለት ነው ከጁን 30 2027 ጀምሮ ደግሞ መመሪያው ጥቃቅንና አነስተኛ ድርጅቶችን እንደሚያካትት ይህ መረጃ ያመለክታል እንግዲህ እንደ መቅደም ነው ያካፈልናችሁ ቅዳሜ ገበያን እየተከታተላችሁ አብራችሁ እንድትቆዩ እንጋብዛለን ማስታወቂያ ከሰማን በኋላ ከዘይት ጋር ተያይዞ ያለውን ጉዳይ ሙሉቀን እንደሰን ይፈትሽልናል ካርቴላ ኮስኮስ ወጥወጥላ ለጣዋን እንዳመልጣች አንደኛ ጣው ሙክት በግላ አንተ አሁን ሙክት በግና ምትላለ ዳሽን ባንክ ሙክት የሆነ ሽልማትን ይዞ በሱፐር አፕ ተገዝቷል እንዴ
በትክክል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። ብዛት ያላቸው የኢንተርኔት ጥቅሎች፣ አይፎን እና ሳምሰንግ ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50፣ የ100 ሺህ ብር ሽልማቶች እንዲሁም የ2025 BYD ሴጉል የኤሌክትሪክ መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። አለቀ። ኦሜጋ ልዩ የማጠናቀቂያ ሽያጭ በውብና ቅንጡ በደመቀና በደራ ስፍራ መገኛና አድራሻው እንዲሆን ማድረግ ይችላሉ። የእድገቱ ማሳያ የከፍታው ጠቋሚ ቤቱ ቋሚ ንብረት ሆነው ኦቪድ ሪል ስቴት ኦሜጋ ልዩ የማጠናቀቂያ ሽያጭ ይዞ እዚህ ነኝ የሚሉበትን ቤት ይዞሎት መጥቷል። አንድ የሚኖሩባትን ዓለም በደስታ ኑሩበት ይሎታል። ከዳር 22 እስከ ታህሳስ 6 በሁሉም ሳይቶቻችን ያቀረብነውን አማራጭ እንደው አስፈላጊ ከብርሃን እኩል የሚመርጡት ነው። ገላን ጉራ ከስቱዲዮ እስከ ባለ 3 መኝታ በሚያስደንቅ ዋጋ ይጠብቋቸዋል። 4 ኪሎ ጥይት ቤት ሱቆችና መኖሪያ ቤቶች አድራሻችሁ ሊሆን ተዘጋጅቶሎታል። በቦሌ ጃፓን፣ በቦሌ መድኃኔዓለም ፓስተር አፍሪካን ሃይትስ አስደናቂ የግንባታ አጨራረስ የሚታይባቸው ናቸው። ኑ የኦሜጋ ማጠቃለያ ሽያጭ ከማብቃቱ በፊት የተዘጋጀላችሁን ውሰዱ። ሽያጩ የሚከናወንበት ቦታ በአንድ ጊዜ 5 ቦታ ኢትዮ ኩባ፣ ገርጂ ኤፍኤችሲ፣ ገላንጉራ ጎልፍ ክለብ፣ 4 ኪሎ ጥይት ቤት። ለበለጠ መረጃ 9727 ወይም 0932587777 0932597777። ራያችን ልማት ነው። ኦቪድ ሪል ስቴት። ወደ ዘመን ባንክ ሲመጡ ወደ ባንኮ በመሄዶ ይደሰታሉ፣ ይዝናናሉ። የዲጂታል አገልግሎታችንም እንደዚያው ነው። የቀይ ምንጣፍ አገልግሎት የከረመ ባህላችን፣ ደማችን ውስጥ ያለ አቅማችን ነው። እንደ ንጉስና እንደ ንግስት እናስተናግዳችኋለን። አሁን ደግሞ አድማሳችንን አስፍተን ይህ የላቀ አገልግሎት ለእርሶ ይገባል ብለን ቀርበናል። ዘመን ባንክ ለእርሶም ነው። ዘመን ባንክን መቀላቀል አሁን እጅግ ቀሏል። ለሁላችሁም በያላችሁበት ምቹና ቅርብ ሆኗል። ከ5000 ብር የሚጀምር የአዋቂዎች የቁጠባ ሂሳብ፣ ከ2000 ብር አንስቶ የወጣቶች የቁጠባ ሂሳብ፣ ከ1000 ብር ጀምሮ ደግሞ የታዳጊዎች የቁጠባ ሂሳብ አዘጋጅቶ አብሮ የመስራት ዕድልን ለሁላችሁም ከፍቷል። በብዙም በጥቂቱም የታመነው ዘመን ባፈራው አቅም ሁሉ የጎለበተው ዘመን ባንክ እናንተን የሚመጥን የላቀ አገልግሎቶችን አዘጋጅቷል። ዘመን ባንክ ለእርሶም ነው። ዘመን ባንክ የላቀ አገልግሎት ማዕከል። ገና በልጅነቴ ናፍቄ የማገኛቸው የማይደገሙ ክስተቶችን አጣጥሜያለሁ። ከፍ ስል በአብሮነት ስሜት ከአቻዎቼ ጋር የማይረሱ ጊዜያትን አሳልፌያለሁ። በዚህች ምሽት ውብ የትውስታ ጊዜን እያሳለፍኩ ነበር። ዲኤስቲቪ እያየሁ ብቻ አይደለም፣ ሕይወትን እያጣጣምኩ ጭምር ነው። እኔና ዲኤስቲቪ ብዙ ተጋርተናል። ዲኤስቲቪ ቅዳሜ ገበያ። ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ። ቅዳሜ ገበያ። አይ መርካቶ በቅርቡ በምግብ ዘይት ላይ አስደንጋጭ የሚባል የዋጋ ጭማሪ እንደታየ በገበያ ውስጥ እንግዲህ የሚሳተፉ አካላት ይገልጻሉ። ባለፈው ሳምንት በአንድ ሳምንት ውስጥ ብቻ በከፍተኛ ሁኔታ የምግብ ዘይት ጭማሪ እንዳሳየና ይሄም አስደንጋጭ እንደሆነባቸው ሸማቾች እየገለጹ ነው የሚገኘው። በቅርቡ እንደታዘብኩት ከሆነ በዋናነት መከታተላቸው የመንግስት ሚዲያዎች ወይም ደግሞ የህዝብ ተብለው ፐብሊክ ሚዲያ የሚባሉት በዋናነት የሚታወቁት እንግዲህ የመንግስትን አቋም ወይም ደግሞ ፖሊሲ ከማስፈጸም አንጻር እንደሚሰሩ ነው። ስለዚህ ከሞላ ጎደል የፕሮፓጋንዳ ጣቢያም ተደርገው ነው የሚቆጠሩት። በዋናነት ትኩረታቸው እንግዲህ መንግስት በቅርቡ የደሞዝ ጭማሪ
ማድረጉ ይታወሳል። ያንን ተከትሎ እንግዲህ ስግብግብ ነጋዴዎች ወይም ደግሞ ነጋዴዎች ያው የሚጨምሩትን ስም ለመጥቀስ ያክል ነው ስግብግብ ነጋዴዎች ያልኩት የዋጋ ጭማሪ እንዳያደርጉ ወይም ደግሞ ገበያ ውስጥ ዋጋ ጭማሪ እንዳይታይ የሚሉ አይነት ዘገባዎችን ሲሰሩ ነው የማስተውለው። ይህም እንግዲህ የደሞዝ ጭማሪው ለዋጋ ግሽበት ምክንያት ሊሆን እንደሚችል መንግስት ራሱ ስጋት እንዳለው ያመላካች ነው። ከዚህ ጋር ተያይዞ ምናልባት ምንድነው የዘይት ዋጋ ጭማሪ በጣም ነው አሁን እኔ በእነኚህ መሰረታዊ በሚባሉ ሸቀጦች ላይ ዋጋ ጭማሪ ሲታይ ሁልጊዜ በጣም ነው የሚያሳዝነው የሚገርመው። ምክንያቱም ኢትዮጵያ የአርሶ አደር ሀገር ነች ወይም ደግሞ አብዛኛው የኢትዮጵያ ሕዝብ ገበሬ ነው እየተባለ ሲጠቀስ አንድ ሁለት ደግሞ መሰረታዊ የሚባሉትን ነገሮች ደግሞ እስከዛሬ መሙላት በራሳችን ሲያቅተን ማየት በተለይ ደግሞ በግብርናው መስክ ማለት ነው በምግብ መስክ ማለት ነውና በጣም የሚያስቆጭ ነው። በአገር ደረጃ በትንሹ ግማሽ ቢሊዮን ዶላር አካባቢ ለምግብ ዘይት እንደሚወጣ የሚታወቅ ነው። ይህንን ለመቀየር የተለያዩ ፋብሪካዎች ተተከሉ ተብሎ ነበረ፣ ግን እንዲያም ሆኖ ውጤት እንደማያመጣ የሚታወቅ ነው። ምክንያቱም የፋብሪካዎቹ ብቻ ምግብን ዘይት መስራት ስለማይችሉ ማለት ነው። እና ከዚህ ጋር ተያይዞ እንዳው አሁን ገበያ ውስጥ በከፍተኛ ሁኔታ የዘይት ዋጋ ጨምሯል የሚል ነገር ይነሳል። ከዚህ ጋር ተያይዞ ነጋዴዎች አስመጪ ከአከፋፋይ ከቸርቻሪ እንደዚህ የእርስ በርስ እየተወቃቀሱም ነው የሚገኘው። እንዳው የዓለም ሁኔታ ምንድን ነው የሚለውንም እንዲሁ ማየት አሰብኩኝ ከዚህ ጋር ተያይዞ። ከዛ በተጨማሪ ደግሞ ምን መደረግ አለበት ይሄን መሰረታዊ የሆነ የምግብ ፍጆታ እንዴት ተብሎ እንግዲህ አንዳንድ ነገሮች ለምሳሌ አሁን የበርበሬ ዋጋ በቅርብ ጊዜ ውስጥ እንደምናስታውሰው በጣም ከፍ ብሎ ነበር። አሁን ደግሞ ገበያው ላይ በጣም መቀዛቀዝ እንዳለ ወይም ደግሞ በጣም ዋጋው እንደተረጋጋ ሲጠቀስ ሰማለሁኝ። በተመሳሳይ ከበርበሬ ጋር ተያይዞ እንደሚታወቀው ወደ 5% የሚሆነው አንድ በርበሬ ሲፈጭ የሚያስፈልገው በዋናነት የ500 ድርሻውን የሚወስደው ኮረሪማ እንደሆነ ባለሙያዎች ይገልጻሉ። የሱም ዋጋ እንደዚሁ መረጋጋቱን ያሳያል። ይህንን ጉዳይ ስናየው አሁን ይሄ የምግብ ወይም ደግሞ የመብል ምርት ነው፣ ግን ወሳኝነቱ መካከለኛ ደረጃ ላይ ሊቀመጥ የሚችል ነው። ኢትዮጵያ እንደሚታወቀው አብዛኛው ሕዝብ በርበሬ ተመጋቢ ነው፣ ግን በቁጠባ መጠቀም የሚቻል ነገር ነው ወይም ደግሞ አስፈላጊነቱ መጠነኛ ነው ተብሎ የሚጠቀስ ነው ከነ ዘይት ከነ ስንዴ ወይም ከነ ጤፍ አንጻር ስንወስደው ማለት ነውና ከዛ አንጻር ገበያው ሳይፈልገው ሲቀር ወይም ደግሞ ሲወደድበት እጁን ሰብሰብ ያደርጋል በእነኚህ መጠነኛ ፍላጎት ባላቸው መሰረታዊ ፍጆታዎች ላይ ወይም ደግሞ የፍጆታ ሸቀጦች ላይ እንደነ ዘይትና ስንዴ ያሉ መተው የማይችሉ ሸቀጦች ግን ሲሆኑ እንደው እንግዲህ ምንድነው መንግስትስ ምን ማድረግ አለበት መሰረታዊ ችግር ምንድነው የሚለውን ነገር ማንሳት ስላለብን ነው። ጉዳዩ በጠቅላላው አሁን እንግዲህ የከተማው ዋነኛ አብይ ጉዳይ ስለሆነ በሱ ላይ አንዳንድ ሀሳቦችን ማንሳት ፈልጌ ነው። ከዛ በተጨማሪ እንግዲህ እንደ መግቢያ ይሄንን መጠቀም ፈልጋለሁ። ከዛ በተጨማሪ የብሔራዊ ባንክ የማዕከላዊ ሴኩሪቲ ቋትን ይፋ አድርጓል። በሱ ጉዳይ ላይ እንግዲህ በተወሰነ ደረጃ አንዳንድ ነገሮችን የኢትዮጵያ ኢኮኖሚ አዲስ ነገር ስለሆነ ይሄን በዚህ መልክ እያየ ያለው ከዛ አንጻር አዳዲስ ነገሮች እየታዩበት ያለው ኢኮኖሚ ላይ ምንድነው ይሄ ሴንትራል ሴኩሪቲ ዲፖዚተሪ ወይም ደግሞ ማዕከላዊ የሴኩሪቲ ወይም ደግሞ የሰነደ መዋለ ንዋይ ቋት የሚባለው ምንድነው ብለን አንዳንድ ሀሳቦችን እናነሳለን። ከዚህ በፊት በዚህ ጉዳይ ላይ በርካታ ጊዜ እንዳነሳው አስታውሳለሁ። ባለፉት 3-4 ዓመታት ይሄ ጉዳይ በፕሮጀክት ደረጃ ነበረ። ባለፈው ቅዳሜ ቀን በይፋ እንግዲህ ስራውን ጀምሯል ማለት ነው። ይሄ ቋት በብሔራዊ ባንክ በግምጃ ቤት ሰነድ ጨረታ በመሳሰሉት አገልግሎት የሚውሉ ወይም ደግሞ በመጀመሪያ ደረጃ የሰነድ ግብይት ላይ ትልቅ ሚና የሚኖረው ነው። ከዛ በተጨማሪ ደግሞ አሁን እንደሚታወቀው የኢትዮጵያ ገበያ የካፒታል ገበያን እያየ ከመሆኑ ጋር ተይዞ ለሱም ትልቅ ሚና የሚኖረው ነው። እንዳውም በመጀመሪያ ይታቀድ የነበረው ይህንን የሲኤስዲ የሚባሉ ሴንትራል ሴኩሪቲ ዲፖዚተሪ የሚባለውን ማዕከል በካፒታል ገበያ ባለስልጣን ወይም ደግሞ በሴኩሪቲ ኤክስቼንጅ አማካኝነት ለማክፈት ነበረ። በኋላ ላይ እንግዲህ ወይም ደግሞ በጋራ ከብሔራዊ ባንክ ጋር በጋራ በሚል ነበር። አሁን በብሔራዊ ባንክ ስር ከፍቷል። እሱ ላይ እንግዲህ ጊዜ ካለን ትንሽ ሀሳቦችን እናነሳበታለን። ከዘይት ጋር ተያይዞ ግን እንዳው ይሄ ጉዳይ ምንድነው የሚለውን ነገር እንዲሁ ሳስብ ነበረ። በዋናነት የሚያጠነጥነው እንግዲህ በዓለም ገበያ ላይ ነው። እንደሚታወቀው የኢትዮጵያ ምርት በዋናነት የኢትዮጵያ ኢኮኖሚ
በዋናነት የሚጠለጠለው በገቢ ምርት ላይ መሆኑ የሚታወስ ነው። ምክንያቱም አብዛኛው ነገራችን ከውጭ የሚገባ ነው። አገሪቱ ምናልባት ከውጭ ምንዛሪ ግኝት እንግዲህ ከምታገኘው ይልቅ በሸቀጥ ንግድ ከኤክስፖርት ማለት ነው የምታስገባው እንደሚበልጥ ይታወቃል። በጠቅላላው ምናልባት ማንሳት ቢቻል ነዳጅ ለማስገባት ኢትዮጵያ በሸቀጥ ንግድ የምታወጣውን ያህል ገንዘብ እንደሚያስፈልጋ ከዚህ በፊት ሲጠቀስ ነበረ። ምናልባት ይሄ ቁጥር ባለፈው ዓመት ትንሽ ተሻሽሎ ሊሆን ይችላል። በወርቅና በቡና የተገኘው የውጭ ምንዛሪ የአገሪቱን የውጭ ምንዛሪ ግኝት ትንሽ ከፍ ስላደረገው ማለት ነው። ከዛም በተጨማሪ የተወሰኑ ነገሮች ሲገቡበት በቃ ፍላጎቱን ይሸፍናል። አሁንም ባለው የውጭ ምንዛሪ ግኝት ማለት ነው። በጠቅላላው ግን ወደ ምናልባት 2/3 ቢሸፍን ነው በጠቅላላው እኛ የምንልከው ከምናስገባው አንጻር ወይም ደግሞ የትሬድ ባላንሱን ብታዩ የንግድ ሚዛን ጉድለቱ ሰፋ ያለ ነው። ያም የሚያሳየው ኢትዮጵያ ብዙ ነገሮችን መሰረታዊ የሚባሉ ነገሮችን እነኚህ ነዳጅ አሁን ስለሌለን ይገባል ግድ የለም መሰረታዊ ቢሆንም ግን ሌሎች በመብልና በመሰረታዊ ፍጆታ የሚጠቀሱ ነገሮችን ግን ደግሞ እዚህም ማምረት የሚቻሉ በአግሮ ፕሮሰሲንግ በመሳሰሉ ሊጠቀሱ የሚችሉ ነገሮችን ነው የምናስገባው። ወይም ደግሞ የግብርና ምርቶች እንደሚታወቀው በአመት ወደ $1 ቢሊዮን አካባቢ የምናወጣበት ስንዴን ማስገባት እንዳቆምን ሲገለጽ ቆይቷል ባለፈው 3 አመት። ይሄም እንግዲህ ትልቅ ዘመቻ የተደረገበትና ሊደነቅ የሚገባው ውጤትም ያገኘ መሆኑ የሚያጠያይቅ አይደለም። በዚህ ረገድ መንግስት በተለይ ደግሞ ከላይ የመንግስት መዋቅሩን የሚመሩት አካላት ሊመሰገኑበት የሚገባ ጉዳይ መሆኑ ምንም የሚያጠይቅ አይደለም። ግን አሁንም ኢትዮጵያ በጣም ብዙ ክፍት መሬቶች አላት። ስለዚህ የተለያዩ ምርቶችን ማምረት ትችላለች። በነገራችን ላይ በርካታ ምርቶች ኢትዮጵያ ውስጥ በአህጉር ደረጃ ቀዳሚ ሆና ትጠቀሳለች ኢትዮጵያ በምርት ማለት ነው። ሆኖም ግን ከፍላጎት አንጻር በሀገር ውስጥ ፍጆታ አንጻር ሲታይ ግን ያን ያህል ለሌሎች የሚበቃ አለመሆኑ የሚታወቅ ነው። በተመሳሳይ እንግዲህ እነኚህን አይነት መሰረታዊ የሚባሉ ለምሳሌ አንዳንዴ ያኔ ይገርመኛል የሆነ አንድ ሱፐር ማርኬት ውስጥ ሲገባ የሚታዩ የግብርና ውጤቶች ከውጪ የመጡ ሆነው በአምረው ተደምቀው እንደዚሁም ደግሞ ስም ተሰጥቷቸው ወይም ተለጥፉባቸው ከየት ሀገር እንደመጡ የሚያሳይ ነገር ሳይ ይገርመኛል። ለምሳሌ ነጭ ሽንኩርትን ስናይ እንደዚህ አይነት ነገር እናያለን። እንደሚታወቀው ደግሞ ምናልባት ቀደም የበርበሬን ጉዳይ ሳነሳ ነበረ። በርበሬም አሁን እንግዲህ ከውጪ እየመጣ እንዳለ ይታወቃል። ከዚህ በፊት እንግዲህ እነ ምስር እነ ክክ የመሳሰሉትም የቻይናው ነው ወይስ የሀገር ውስጡ የተባለም እንደሚሸጥ የምናውቀው ነው። በርበሬም ከቻይና መምጣት እንደጀመረ መረጃዎች ያሳያሉ። ዛላ በርበሬ ማለት ነው። ይሄም እንግዲህ ምን ያህል በምርትና ምርታማነት ላይ ገና ብዙ እንደሚቀረን የሚያሳይ ነው። ወይም ደግሞ የውጭ ምንዛሪያችንን መሸፈን በምንችላቸው ነገሮች ላይ እያዋልን እንዳለም የሚያሳይ ነው። የኔ ስጋት እንዳውም ነገሮችን ካላስተካከልን ምናልባት በኢትዮጵያ ብቻ ነው ይበቅል የነበረው የምንለው ወይም ደግሞ መገኛው ኢትዮጵያ ነው የምንለውን ጤፍም ልናስገባ እንደምንችል እነኚህ አይነት ነገሮች ሊያመላክቱን እንደሚችሉ ታሳቢ ማድረግ ይቻላል። እንግዲህ ከዚህ በፊት እንደማስታወሰው ጤፍ ወይም ደግሞ የጤፍ ዱቄት ወደ ውጭ ሀገር እንዳይሄድ ተከልክሎ እንደነበረ ይታወሳል። በሚሊኒየም መባቻ አካባቢ የዋጋ ግሽበቱ በተለይ እየጨመረ ሲመጣ ምናልባት በኮታ ደረጃ እስራኤል ሀገር ብቻ ይህን ነበር ወደ 50,000 ኩንታል አካባቢ ይመስለኛል ይፈቀድ ነበረ ወደ እስራኤል ሀገር በርካታ ኢትዮጵያውያን ወይም ትውልድ ኢትዮጵያውያን እዛ ስለሚኖሩ ማለት ነው በመንግስት ደረጃ ተፈቅዶ። ከዛ ውጪ ግን በሰሜን አሜሪካ በሌሎች የአውሮፓ ሀገሮች እንደዚህ በርካታ ኢትዮጵያውያኖች ቢኖሩም አይፈቀድም እንደነበረ ይታወቃል። በዚህ መሰረት እንግዲህ እንጀራ ነበር የሚሄደው ያው እሴት የተጨመረበት የበሰለው እንጀራ ነበር የሚሄደው። አሁንም በከፍተኛ ሁኔታ እንጀራ ከዚህ እንደሚሄድ ይታወቃል። በአገር ቤት እንጀራ ነው ወይስ በዚህ በተጋገረ እየተባለ አሜሪካን ነገር ለገበያ እንደሚቀርብ ሱፐርማርኬትም ሆነ ምግብ ቤት ውስጥ እንደዛ እንደሚቀርብ የሚታወቅ ነው። ዛ ሀገራቸው እንጀራ ሲሆን ዋጋው ትንሽ ቀነስ ይላል። ግን በሱፐርማርኬቶች ውስጥ እንጀራ ማነው የጤፍ ዱቄት ማየት የተለመደ ነገር ነው ወይም ደግሞ አዲስ ነገር አይደለም። ከዚህ ጋር ተያይዞ ምናልባት ይሄ የሚያሳየው ምንድነው እዛ በከፍተኛ ሁኔታ የመመረት መጀመሩ ነው የሚያሳየው። ምርትና ምርታማነቱ እያደገ የሚመጣ ከሆነ የተረፈ ምርት ደግሞ ገበያ ይፈልጋል። ልክ እንደ ጭስ ማለት ነው። ጭስ መውጫ እንደሚፈልገው ሁሉ ገበያም እንግዲህ በየትኛው መንገድ ሰርስሮ ገብቶ መዳረሻውን ማግኘት ይፈልጋልና ከዛ አንጻር ምናልባት ወደፊት ወደዛ ልንገባ እንችላለን። እንደሚታወቀው
ጤፍ ላይ ጂን ኤዲቲንግ ከዚህ በፊት ከመኮንን ጋር አንዳንድ ሀሳቦችን ሳነሳ አስታውሳለሁኝ በጂን ጂኤምኦ ጋር ወይም ደግሞ ጄኔቲካሊ ሞዲፋይድ ጉዳዮች ጋር ተያይዞ አንዳንድ ሀሳብ ስናነሳ ነበር። አሁን አዲስ ደግሞ ቴክኖሎጂ የመጣው ባለፈው እንግዲህ ትልቅ በዓለም ላይ አዲስ ክስተት ሆኖ እውቅናም እያገኘበት የመጣው ጂን ኤዲቲንግ ወይም ደግሞ ጂንን ኤዲት በማድረግ የበለጠ ውጤት ማግኘት ከምርትና ምርታማነት ጋር ተያይዞ የሚያስችል በጤናው መስክ ትልቅ ውጤት የሚያመጣ በሰው ልጅ ጤና ላይ ማለት ነው። ምናልባት ሰዎች ወደ በሽታ የሚወስዱ ጂኖችን በማረም ኤዲት በማድረግ ጤናቸው እንዳይጓደል ማድረግ በሰውነት ውስጥ ማለት ነው። አንድ ሁለት በምግብ ደግሞ እንደዚሁ ምርትና ምርታማነትን በማሳደግ አንጻር ሌላ ጂን አሁን ጂኤምኦ የሚባለው ሌላ ጂን ካለው ጂን ጋር በመቀላቀል የሚገኝ ውጤት እንደሆነ ይታወቃል። ውዝግብም የሚያስነሳ እሱ እንደነበር የሚታወስ ነው። በጂን ኤዲቲንግ ደግሞ ያላስፈላጊ የሆኑ ጂኖችን በማውጣት ምርትና ምርታማነትን ማሳደግ ነው። ከዚህ አንጻር ጤፍ ላይ ጤፍን አጠር ብሎ እንዲበቅል እንግዲህ ለጤፍ ምርታማነት ትልቁ ማነቆ ተደርጎ የሚጠቀሰው ጤፍ ሲስማማው በጣም ይረዝማል፣ ያድጋል። ከዛ በኋላ ትንሽ ዝናብ እና ነፋስ ይሰብሩታል ወይም ደግሞ ወደ መሬት እንዲንጋለል ያደርጉታል። ጋሸበ ይባላል ማለት ነው በቋንቋው። በኋላ ላይ እሱ ሲሰበሰብ ረግፎ ባዶ ስለሚሆን ምርታማነቱን በከፍተኛ ሁኔታ ይጎዳል አሁን ባለው አሰራር። ሆኖም ግን አሜሪካን ሀገር በተደረገ ጥናት ያው በዋናነት ኢትዮጵያኖች አሜሪካ የሚኖሩ ኢትዮጵያውያን ሳይንቲስቶች እንዳጠኑት ነው የሚነገረው። በዛ ኤዲት በማድረግ ጂኑን ኤዲት በማድረግ ቁመቱ እንዲያጥር የጤፍ እርሻው ወይም ደግሞ ሳር ነው የሚመስለው አይደል ጤፍ ያው እሱ ቁመቱ አጠር እንዲል በማድረግ እንዳይወድቅ ወይም ደግሞ እንዳይጋሽ በማድረግ ጤፍን መብቀል እንዲችል ያም እንግዲህ ምርታማነቱ እንዲጨምር ያደርጋል ነው። አንድ ሁለት ጤፍ ሌላኛው ችግሩ በምርት ሂደት ውስጥ የመሰብሰብ ሂደቱ እንደሆነ ይታወቃል። በማሽን ለመሰብሰብ በኮምባይነር ለመሰብሰብ አስቸጋሪ ነው። ስለዚህ አጭር ሲሆን ለመሰብሰብ በዘመናዊ ሁኔታ ለመሰብሰብ ያግዛል። ስለዚህ የሰው ኃይልም ብዙ አይፈልግም በሰለጠኑት ሀገራት አሁን የሰው ኃይል ውድ ስለሆነ ማለት ነው። እና ከዚህ አንጻር በማጭድ የሚታጨደውን ጤፍ በኮምባይነር መሰብሰብ እንዲቻልም የሚያደርግ ነው። እነኚህ ነገሮች ቴክኖሎጂ ወደ ተግባር የሚመጡ ከሆነ ኢትዮጵያ ውስጥ እንግዲህ ምን ያህል ገና እንደሆነ ይታወቃል። በዚህ ጉዳይ ላይ ምርቱ የኛ ነው፣ የሚመራመሩት ሌሎች ናቸው። እነሱ ወደ ስራ እያስገቡት ይመስላል። በዛ ምርታማነቱ የሚጨምር ከሆነ ከውጭ ልናመጣ እንችላለን። እንግዲህ ከውጭ የምናመጣበትን ነገር መከራከሬ ብዙም አሳማኝ ላይሆን ይችላል። ግን እንዳው ሀሳቡን ካነሳን ነገር ምርትና ምርታማነታችንን ካላስተካከልን ወደዛ ልንሄድ እንደምንችል የሚያሳይ ነው። በቅርቡ የዛሬ ወር አካባቢ የዓለም ባንክ በዓለም የገበያ ሁኔታ ላይ በአመት 2 ትንታኔ ያወጣልና ጥልቅ ትንታኔ ነው የሚያወጣው። ዘንድሮም እንግዲህ ያወጣው ከወር አካባቢ በፊት ነው፣ ወር እንኳን አይሞላውም። ያወጣውን ትንታኔ እያየሁት ነበረ። በዚህ ትንታኔ ላይ የተለያዩ የዓለም ምግብ ወይም ነው የዓለም ሸቀጦች በዋናነት የኮሞዲቲ ማርኬት አውትሉክ እያለ ነው የሚያወጣው። በአመት 2 እንዳልኩት ያወጣል። በየ6 ወሩ ወደ 66 ገጽ የሚሆን ይሄንን የዓለምን የሸቀጥ ግብይት ወይም ደግሞ የገበያ ሁኔታ የሚመለከት ትንተና አይቼው ነበርና በዚህ በዓለም ባንክ ትንተና መሰረት የዋጋ ትንተና ወይም ደግሞ ግምትም መሰረት የዘይትን ሁኔታ የምግብ ዘይትንም ሁኔታ ለመመልከት ሞክሬ ነበርና በጣም መልካም ነገሮች እንዳሉ ሪፖርቱ ያመለክታል። በተለይ ደግሞ ከሶያ ቢን ወይም ደግሞ ከአኩሪ አተር ጋር ተያይዞ በጣም ምርት በከፍተኛ ሁኔታ መገኘቱ እንደ መልካም ጎን ይጠቀሳል። እንደዚሁ የተረጋጋ የዓለም የዘይት ዋጋ እንዳለም ደግሞ የተለያዩ መረጃዎች ያሳያሉ። እነኚህን ሀሳቦች ይዤ የኢትዮጵያውን የሰሞኑን የገበያ ሁኔታ እንደዚሁ ዳስሽ ምንድነው ይሄ ነገር አሁንም በነጋዴዎች ላይ ነው ወይ መላከክ ያለበት የሚለውን ነገር በአስመጪዎች በአከፋፋዮች እነኚህ ሰዎች ልክ እንደማንኛውም ሰው ለተሻለ ነገር ነው የሚሰሩት ለራሳቸው ማለት ነው። የሰው ልጅ በባህሪው የራሱን እርካታ ነው የሚጠብቀው ቅድሚያ ማለት ነውና እርካታ ደግሞ በተለያየ መልኩ ነው የሚለካው። በኢኮኖሚ ውስጥ ለምሳሌ የሚገኝን እርካታ ስናይ ማትረፍ፣ መበልጸግ የመሳሰሉትን ነው የምናነሳውና ሻጭና ገዢ ተስማሙበት ዋጋ ላይ ነው የሚደርሱት። በእርግጥ የተለያዩ መቆጣጠሪያ ስልቶች ሊኖሩ ይችላሉ በሰለጠነው ዓለም የሸማች ማህበራት የመሳሰሉ። ግን በዚህ ረገድ ምንድነው እንደው የነጋዴው ላይ እስከመቼ ይላከካል የሚለውንም ነገር ማሰብ ያስፈልጋል። እነኚህ ሀሳቦች ማየት ፈልጋል። ቅዳሜ ገበያ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ
ሸቀጦች ቅዳሜ ገበያ። አይ መርካቶ ቅዳሜ ገበያን እየተከታተላችሁ ነው የምትገኙት። የዳሽን ሱፐር አፕ ተጠቃሚዎች ቁጥር ሁሉን በአንድ የሆነው ሱፐር አፕ ማለት ነው 1 ዓመት ባልሞላ ጊዜ ውስጥ በሚሊዮን የሚቆጠር ደርሷል። በ100 ሚሊዮን የሚቆጠር ዕለታዊ ገንዘብም ይገላበጥበታል። ከ100 የሚበልጡ አነስተኛ መተግበሪያዎች አሉት። ከ150 በላይ አገልግሎትና ከ2000 የበለጠ ምርት ያለው ከ90 በላይ ነጋዴዎች እየተሳተፉበት ነው የሚገኘው። እርሶም የዳሽን ሱፐር አፕን መተግበሪያ በማውረድ ሚሊዮኖችን እንዲቀላቀሉ ዳሽን ባንክ ይጋብዛል። የቤቶን ድካም ለማቅለል ጊዜውን ለመቆጠብና ምርታማነቱን ለመጨመር ነው ምርጥ መላ ከጊዮን ጋዝ። ለመኖሪያ ቤቶች የጋዝ ሲሊንደር በባለ 3፣ 6 እና 12 ኪሎ ግራም ከነሙሉ እቃው እየሸጠ ነው የሚገኘው። ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ማከማቻ ያቀርባል፣ መስመር ይዘረጋል። ጋዙንም በተመጣጣኝ ዋጋ እያቀረበ ነው የሚገኘው። ንጹህ የኃይል አቅርቦት፣ ፈጣንና ከፍተኛ ጉልበት፣ አስተማማኝ ስኬትና ደህንነት ያለ ነው። ምርቱን አመሳስለው እየሸጡ የሚገኙ ሰዎች ላይ ደርሻለሁ፣ ስለዚህ በሕግ እየተከታተልኳቸው ነው ይላል። እርሶም ደህንነቱ ካልተረጋገጠና ኪሳራው ከበዛ የጋዝ ሙሌት ይጠበቁ። የጊዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ ጊዮን ጋዝ በሚል በቢጫ ፕላስቲክ የታሸጉና ኪሎአቸው አስተማማኝ የደህንነት ፍተሻ መስፈርት ያሟሉ ናቸው። የጊዮን ጋዝን እንግዲህ አቅርቦት በጎተራ ከወሎ ሰፈር ወደ ቄራ በሚወስደው መንገድ ከወንጌላዊት ህንጻ ፊት ለፊት ወይም አጎና ያሬድ ቤተክርስቲያን አጠገብ ምስራቅ ምግብ ማቀነባበሪያ ግቢ ውስጥ ያገኛሉ። በሰዓሊተ ምህረት ቤተክርስቲያን ተፈዘረ ገበያ ማዕከል በአያት 49 ማዞሪያ ኮንዶሚኒየም ከመቄዶንያ 500 ሜትር አለፍ ብሎ ማለት ነው በጀሞ 1 ኪሎ አካባቢ ይገኛል። ማርክ ዩዝፊ አካዳሚ ፊት ለፊት ያለው ኮንዶሚኒየም በገላን ከሴንቸሪ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር 50 ሜትር ገባ ብሎ ኮንዶሚኒየም ላይ ይገኛል። በሌሎች አካባቢዎችም እንደዚሁ የጊዮን ጋዝን ማግኘት ይቻላል ማለት ነው። ለበለጠ መረጃ በ6317 መደወል ይቻላል። ዘመን ባንክና ኤምሬትስ አየር መንገድ ተጣምረዋል። የኤምሬትስ አየር መንገድ ትኬቶን በemirates.com/et በኩል ኢቲዜድኤምኤን 25 የተሰኘውን የማለፊያ ቃል ተጠቅመው በዘመን ባንክ በኩል ክፍያ ፈጽመው ሲቆርጡ ልዩ ቅናሽ ያገኛሉ። ኢቲዜድኤምኤን 25 የተባለውን የማለፊያ ቃል ተጠቅመው ኤምሬትስ ሪቴል ኦፊስ ፔመንት የሚለውን ተጭነው ለበረራ ተመዝግበው የዘመን ባንክን ካርድ በመያዝ ቦሌ መድኃኔዓለም አቢሲኒያ ህንጻ ወደሚገኘው የኤምሬትስ አየር መንገድ ቢሮ ቢሄዱና ትኬት ቢቆርጡም ቅናሽ ያገኛሉ። ይህ ቅናሽ እስከ የካቲት 21 2018 ድረስ የሚዘልቅ ነው። ይህንን አጋጣሚ እንዲጠቀሙበት እንግዲህ ዘመን ባንክ እየጋበዘ ነው የሚገኘው። በብሪታንያ እንግዲህ የአዲስ መረጃ ተሰምቷል። በኤሌክትሪክ የሚሰሩና በድብልቅ የኃይል አማራጭ የሚንቀሳቀሱ ማለት በኤሌክትሪክም በነዳጅም የሚንቀሳቀሱ ተሽከርካሪዎች ተጨማሪ ግብር እንዲከፍሉ ተወስኗል። በእርግጥ ስራ ላይ የሚውለው ከ2 ዓመት በኋላ ነው የሚሆነው ማለት ነው። ለነዚህ በኤሌክትሪክ ለሚሰሩ ተሽከርካሪዎች ግብሩ የሚጣለው በተንቀሳቀሱበት መጠን ነው ወይም በሄዱበት ርቀት ነው እየተሰላ የሚከፈለው ማለት ነው። ከዚህ ቀደም እንግዲህ አሁንም ያለ አሰራር ነው። በእርግጥ በነዳጅ ላይ የ10% ግብር እንደሚጣል ይታወቃልና የዛን ግማሽ ያክል የሚሆን ገንዘብ በሊትር ነው እንግዲህ 10% ግብር የሚጣለው ነዳጅ ላይና እዚህ ደግሞ እንግዲህ 5% ያክል ይሆናል እየተባለ ነው የሚገኘው ማለት ነው። አሁን እንግዲህ በዓለማችን የኤሌክትሪክ መኪኖች እጅግ በጣም እየተስፋፉ መሆኑ ይታወቃል። ይህም ደግሞ አዳዲስ የመንግስት አሰራርም እንዲመጣ ምክንያት ሊሆን የሚችልበት እድል መኖሩን የሚጠቁም መረጃ ነው የወጣው። የቅዳሜ ገበያ መሰናዶ እንደቀጠለ ነው የሚገኘው። የሙልቀን ወንደሰንን ሀሳብ ከ4 ሰዓቱ የአህዶ ሬዲዮ ዜና በኋላ እናካፍላችኋለን የቀረውን፣ ምክንያቱም ሰዓትም ስለሚጠበን ሌላ ሀሳብ እዚህ መሀል ላይ እናስገባ።
ዲጂታል ኢትዮጵያን ለማድረግ ኢትዮ ቴሌኮም እያከናወነ ያለውን ጉዳይ ነው የምንዳስሰው። ቀጣይ አድማስ ወይም የቀጣይ አድማስ እቅድ አተገባበር ምን ይመስላል? ቴሌብር አገልግሎት መስጠት ከጀመረበት ጊዜ አንስቶ ምን ያክል ደንበኞች እየተሳተፉ ነው? በቴሌብር የገንዘብ ዝውውርስ ምን ደረጃ ደርሷል? ቴሌብር ከምን ያክል ባንኮች ጋር ተሳስሮ አገልግሎት እየሰጠ እንደሚገኝ የኢትዮ ቴሌኮም ዋና ስራ አስፈጻሚ ወይዘሪት ፍሬህይወት ታምሩ ከሰሞኑ እንግዲህ የዲጂታል የገንዘብ አገልግሎት ባስጀመሩበት ወቅት ስለ ቴሌብር አሁን ስለደረሰበት ደረጃ ያቀረቡት ማብራሪያ ነበረ። እሱን ከማስታወቂያው በኋላ የተወሰነውን ክፍል እናጋራቸዋለን። ወደ ዘመን ባንክ ሲመጡ ወደ ባንኮ በመሄዶ ይደሰታሉ፣ ይዝናናሉ። የዲጂታል አገልግሎታችንም እንደዚያው ነው። የቀይ ምንጣፍ አገልግሎት የከረመ ባህላችን፣ ደማችን ውስጥ ያለ አቅማችን ነው። እንደ ንጉስና እንደ ንግስት እናስተናግዳችኋለን። አሁን ደግሞ አድማሳችንን አስፍተን ይህ የላቀ አገልግሎት ለእርሶ ይገባል ብለን ቀርበናል። ዘመን ባንክ ለእርሶም ነው። ዘመን ባንክን መቀላቀል አሁን እጅግ ቀሏል። ለሁላችሁም በያላችሁበት ምቹና ቅርብ ሆኗል። ከ5000 ብር የሚጀምር የአዋቂዎች የቁጠባ ሂሳብ፣ ከ2000 ብር አንስቶ የወጣቶች የቁጠባ ሂሳብ፣ ከ1000 ብር ጀምሮ ደግሞ የታዳጊዎች የቁጠባ ሂሳብ አዘጋጅቶ አብሮ የመስራት እድልን ለሁላችሁም ከፍቷል። በብዙም በጥቂቱም የታመነው ዘመን ባፈራው አቅም ሁሉ የጎለበተው ዘመን ባንክ እናንተን የሚመጥን የላቀ አገልግሎቶችን አዘጋጅቷል። ዘመን ባንክ ለእርሶም ነው። ዘመን ባንክ የላቀ አገልግሎት ማዕከል። አለቀ። ኦሜጋ ልዩ የማጠናቀቂያ ሽያጭ በውብና ቅንጡ በደመቀና በደራ ስፍራ መገኛና አድራሻው እንዲሆን ማድረግ ይችላሉ። የእድገቱ ማሳያ የከፍታው ጠቋሚ ቤቱ ቋሚ ንብረቱ ነው። ኦቪድ ሪል ስቴት ኦሜጋ ልዩ የማጠናቀቂያ ሽያጭ ይዞ እዚህ ነኝ የሚሉበትን ቤት ይዞሎት መጥቷል። አንድ የሚኖሩባትን ዓለም በደስታ ኑሩበት ይሎታል። ከህዳር 22 እስከ ታህሳስ 6 በሁሉም ሳይቶቻችን ያቀረብነውን አማራጭ እንደው አስፈላጊ ከብርሃን እኩል የሚመርጡት ነው። ገላን ጉራ ከስቱዲዮ እስከ ባለ 3 መኝታ በሚያስደንቅ ዋጋ ይጠብቋቸዋል። 4 ኪሎ ጥይት ቤት ሱቆችና መኖሪያ ቤቶች አድራሻችሁ ሊሆን ተዘጋጅቶሎታል። በቦሌ ጃፓን፣ በቦሌ መድኃኔዓለም ፓስተር አፍሪካን ሃይትስ አስደናቂ የግንባታ አጨራረስ የሚታይባቸው ናቸው። ኑ የኦሜጋ ማጠቃለያ ሽያጭ ከማብቃቱ በፊት የተዘጋጀላችሁን ውሰዱ። ሽያጩ የሚከናወንበት ቦታ በአንድ ጊዜ 5 ቦታ ኢትዮ ኩባ፣ ገርጂ ኤፍኤችሲ፣ ገላንጉራ ጎልፍ ክለብ፣ 4 ኪሎ ጥይት ቤት። ለበለጠ መረጃ 9727 ወይም 0932587777 0932597777። ራያችን ልማት ነው። ኦቪድ ሪል ስቴት። ካርቴላ ኮች ወጥ ይላል። እጣዋን እንዳያመልጣችሁ። አንደኛ ዕጣ ሙክት በግ ላይ። አንተ አሁንም ሙክት በግ ምናምን ትላለህ? ዳሽን ባንክ ሙክት የሆነ ሽልማትን ይዞ በሱፐር አፕ ተገዝቷል እንዴ! በትክክል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። ብዛት ያላቸው የኢንተርኔት ጥቅሎች፣ አይፎንና ሳምሰንግ ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50፣ የ100 ሺህ ብር ሽልማቶች እንዲሁም የ2025 BYD ሴጉል የኤሌክትሪክ መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። አንጥረኞች ነን። ትውልድን በጥንካሬ እያሻገርን ትላንትን ከዛሬ ዛሬንም ከነገ እያስተሳሰርን በሚደንቅ ጥንካሬ አለን። ስቲሊ አርኤምአይ አፖሎ ብረት ምንጊዜም የደንበኞቻችን ፍላጎት እያስቀደምን የሀገር ኩራት በሆኑ ባለሙያዎች እየታገዝን አሁን ካለንበት የከፍታ ማማ ላይ ደርሰናል። የግንባታ ፍላጎቱን የሚመጥኑ ብረቶችን እንደ ምርጫው አምርተን ዘመኑ በሚጠይቀው የጥራት ደረጃ እናቀርባለን። ስቲሊ አርኤምአይ አፖሎ ብረት ትውልድን የሚሻገር ጥበብ። ስቲሊ አርኤምአይ አፖሎ ብረት።
የማድረግ ጉዟችን ግስጋሴያችን አሁንም በደማቅ ሁኔታ ቀጥሏል። እንደዚሁም በፍጥነት ማለት ነው። ከዚህ በኋላ ሌላ ገጽ ነው የሚገለጠው ማለት ነው። ከቅርብ ዓመታት ምናልባት በፈረንጆች አቆጣጠር 2018 የሚለው ሪፎርም የጀመርንበት ኢትዮጵያን በዲጂታል እናስታጥቃለን፣ ዲጂታል ኢኮኖሚ እንገነባለን፣ የቴሌኮምና የዲጂታል አገልግሎትን በመላው ሀገራችን እናሰፋለን ብለን ሪፎርም የጀመርንበት ጊዜ ነው። ሪፎርሙን ከመጀመርንበት ጥቂት ዓመታት እንደምታዩት በርካታ ቴክኖሎጂዎችን አንጋፋው የእድሜ ባለጸጋው እንደዚሁም ደግሞ በቴክኖሎጂ ታጥቆ ራሱን ወጣት ያደረገው የምንወደው ፕራውድሊ እውነት ነው የምላችሁ በጣም በታላቅ ኩራትና ኢትዮ ቴሌኮም ማህበረሰባችንን ሲያገለግል ሁል ጊዜም የምንለው ታላቅ ሀገርና ሕዝብን በማገልገላችን ኩራት ይሰማናል። በአፍሪካም ቀደምት ኦፕሬተር እንደመሆኑ በተለይ ከቅርብ ጊዜያት ወዲህ ራሱን በቴክኖሎጂ እያዘመነ ራሱን ብቻ ሳይሆን ሌሎችንም እያስታጠቀ ተቋማትን፣ የቢዝነስ ተቋማትን፣ የመንግስት ተቋማትን፣ ግለሰቦችን ጭምር በቴክኖሎጂ ታግዘው ግለሰቦች ህይወታቸው ቀልጣፋ፣ ቀላል እንዲሆን እንደዚሁም የንግድ ተቋማትም የሚሰጡት አገልግሎት ለደንበኞቻቸው ቀላል፣ ተደራሽ፣ በተመጣጣኝ ዋጋ ማድረስ እንዲችሉ የዲጂታልና የቴሌኮም አገልግሎቶችን በከተማም በገጠርም በሰፊው እንደምታዩት ከ4G እስከ 5G እንግዲህ ከቴሌግራፍ የተጀመረው የኢትዮ ቴሌኮም ታሪክ ዛሬ ቴሌብር ላይ ደርሷል ማለት ነው። የኢትዮጵያን ዲጂታል ጉዞ እያፋጠነ ያለው በአስገራሚ ሁኔታ የዲጂታል ግብይቱንም የፋይናንስ አገልግሎቱንም ተደራሽ እያደረገ ያለ ነው ማለት ነው። በእነዚህ በ6 ዓመታት እንግዲህ እንደምታዩት በርካታ አገልግሎቶች መጥተዋል። መምጣታቸው ብቻ ሳይሆን ብዙዎች ሚሊዮኖች የዚህ ተጠቃሚ ሆነዋል ማለት ነው። ሪፎርሙን ስንጀምር ስናገለግል የነበረው ማህበረሰባችን ወደ 37 ሚሊዮን የሚጠጋ ነው የነበረው። እነዚህን ሪፎርሞች አድርገን በርካታ አገልግሎቶችን እንደነ ክላውድ ያለ ቴሌብር የመሳሰሉትን 4G 5G አምጥተን ዛሬ ላይ እንግዲህ ሰፋ ያለ ማህበረሰብን እያገለገልን እንገኛለን ማለት ነው። በቅርቡ ከ4 ወር በፊት ያስጀመር ነው ቀጣዩ አድማስ ያልነው ለ3 ዓመት የሚዘልቅ ኔክስት ሆራይዘን ያልነው ዲጂታል ኤንድ ቢዮንድ እንለዋለን። ዲጂታል ብቻ ሳይሆን ብዙ ትጠብቃላችሁ ብዬ አስባለሁ። ከዲጂታል ያለፈ አገልግሎቶችን ለማህበረሰባችን ለማቅረብ የወጠነ ስትራቴጂያችንን መተግበር ከጀመርን 4 ወራት ሆኖናል ማለት ነው። 3 ዓመት የሚያገለግለን የዚሁ አካል የሆነው ነው። ዛሬም እንግዲህ አንዱ የጥላ የተሰኘውን ከአዋሽ ጋር በመተባበር ለእናንተ ለውድ ደንበኞቻችን የምናቀርብላችሁ ማለት ነው። ቀደም ብዬ እንዳልኳችሁ እንግዲህ ከ86 ሚሊዮን በላይ ደንበኞችን እያገለገለ ነው ኢትዮ ቴሌኮም የሚገኘው ሰፋ ያለ ማለት ነው። ይሄ ቁጥር በመላው ሀገራችን የሚገኘውን ማህበረሰባችን የሚወክል ነው ማለት ነው። 86 ላይ መድረስ ግን አይበቃም ብለን ጉዟችንን አጠናክረን ቀጥለናል። በኔክስት ሆራይዘን 100 ሚሊዮን ለመድረስ ነው እየሰራን ያለ ነው። ይሄ ተደራሽነታችንም አካታችነታችንም ለማረጋገጥ ከዲጂታል ኢኮኖሚው ሁሉም የማህበረሰብ ክፍል ተጠቃሚ እንዲሆን ለማስቻል ነው ይህን ማስፋፊያ እየሰራን ያለ ነው ማለት ነው። የዚሁ አካል የሆነው ቴሌብራችን እንግዲህ ከተወለደ 4 ዓመታት ሆኖታል። አሁን እንደምታስታውሱት ሜይ 2021 ነው አገልግሎት ያስጀመር ነው። ሲጀምር በቀላሉ ከሞባይል አገልግሎት ነው የጀመረው። ገንዘብ መላክ፣ መቀበል የመሳሰሉት ጉዳዮች ማለት ነው የጀመረው። ዲጂታል ፋይናንስ አገልግሎቶች በጀመረበት ዓመት አልጀመረም። ከ1 ዓመት በኋላ ነው ዲጂታል ፋይናንስ የምንለው። ደንበኞችን አገልግለናል ስንል ቴሌብር ከጀመረበት 57.5 ሚሊዮን ደንበኞችን ማገልገል ችለናል ማለት ነው። የሞባይል መኒ ታሪክ በኢንዱስትሪው በዓለም አሁን ወደ 22 ዓመቱን አልፏል። በ22 ዓመት ውስጥ እንግዲህ እንዲህ አይነት ታሪክ የጻፈ ያስመዘገበ ኦፕሬተርም ሞባይል መኒም አላገኘንም። ዘግይቶ የተወለደው ቴሌብር ደግሞ ታሪክ ጽፏል ማለት ነው። እንግዲህ ዘግይቶ የተወለደው ቴሌብር የጻፈው ታሪክ ምንድን ነው የሚለውን ከ4 ሰዓቱ ዜና በኋላ ወይዘሪት ፍሬት ታምሮ የሰጡትን ማብራሪያ እናካፍላቸዋለን ማለት ነው። ከኢትዮጵያ ወደ ተለያየ ሀገር በኤምሬትስ አየር መንገድ ለመብረር ሲሹ ልዩ ቅናሽ ተዘጋጅቶሎታል። በኤምሬትስ.com/ኢቲ በኩል ኢቲዜድ የሚና 5 የተባለውን የማለፊያ ቃል ተጠቅመው በዘመን ባንክ በኩል ክፍያ ከፈጸሙ ልዩ ቅናሽ ያገኛሉ። ይህ ቅናሽ እስከ የካቲት 21 2018 ድረስ ብቻ ነው የሚቆየው። እድሉ እንዲጠቀሙበት ተጋብዘዋል። ኦቪድ ሪል ስቴት ከህዳር 22 እስከ ታህሳስ 6 የሚዘልቅ የቤት ሽያጭ
ቅናሽ አዘጋጅቷል። በገርጂ ፌዴራል ቤቶች ኮርፖሬሽን በ4 ኪሎ ጥይት ቤት፣ በጎልፍ ክለብ፣ በኢትዮ ኩባና ገላንጉራ 5 የግንባታ ቦታዎች ላይ ነው ቤት በቅናሽ የሚቀርበው ማለት ነው። በከፊልም ሙሉ በሙሉ የተጠናቀቁ ቤቶች አሉ። የቤት ዕቃም የተሟላላቸው መኖሪያ ቤቶች አሉ ማለት ነው። የዳሽን ሱፐር አፕ ተጠቃሚዎች ቁጥር 1 ዓመት ባልሞላ ጊዜ ውስጥ ከ1 ሚሊዮን በልጧል። ከ100 የበለጠ አነስተኛ መተግበሪያዎች አሉት። ከ150 በላይ አገልግሎትና ከ2000 የሚበልጥ ምርት አለው። 90 ነጋዴዎች ደግሞ እየተሳተፉበት ነው የሚገኘው። ይህንን እንግዲህ እድል እንዲጠቀሙበት ዳሽን ባንክ እየጋበዘ ይገኛል። እንግዲህ ሰዎችን ከአካላቸው መካከል እጅግ በጣም የሚያሳስባቸው አንዱ ጸጉር መሆኑ ይታወቃል። በተለይ ደግሞ ከርዳዳ ጸጉር ያለው ሰው ወይም ራሰ በራ የሆነ ሰው ያው ሁሌ ስለ ጸጉሩ ሊጨነቅ ይችላል። በተለያየ መንገድ አለስልሶ መውጣት የተለመደ አይነት ነገር ነው። ከቅርብ ጊዜያት ወዲህ እዚህ ኢትዮጵያ ውስጥ የጸጉር ንቅለ ተከላ የሚባል ነገር መጀመሩ ይታወሳል። ራሰ በራ ሰዎች እንግዲህ አፍሮ ሆነው እያየናቸው ነው የምንገኘው። አንዳንድ ጓደኞቻችንንም ራሱ መለየት እስከማንችል ድረስ እንደዚህ አይነት ነገር አይተንባቸዋል። እኔ አንድ ጓደኛዬ እሱ መሆኑን ራሱ ለመቀበል በጣም የተቸገርኩበትን አጋጣሚ አልረሳም። ግን ወንዶች ናቸው እንግዲህ ያው ከቱርክ የመጣ ቴክኖሎጂ ነው ተብሎ ነው እዚህ ያለው። በዓለም አቀፍ ደረጃም ወንዶች ናቸው እንግዲህ የጸጉር ንቅለ ተከላ የሚያደርጉት ማለት ነው። ነገር ግን አሁን በሴቶችም እየተለመደ መጥቷል ነው የሚባለው። ከዚህ ቀደም ሴቶች የጸጉር ንቅለ ተከላ ለማድረግ ሐኪሞችም ራሱ ፍቃደኛ አይሆኑም ነበረ። አሁን ግን እንግዲህ ሴቶች የጸጉር ንቅለ ተከላ እያደረጉ ነው የሚገኙት። ጸጉር እንግዲህ በእድሜ ብዛት ያው እየሳሳ ነው የሚሄደው ማለት ነው። ጥቅጥቅ ያለው ጸጉር መነቃቀል ይጀምራል ማለት ነው። ለምሳሌ በአሜሪካ 50ኛ እድሜያቸው ላይ ከደረሱ ሴቶች 40% ያክሉ ጸጉራቸው እየተነቃቀለ እንደሚሳሳ ይታወቃል። ይህም እንግዲህ ከህዋስ አለመመጣጠን ጋር እንደዚሁም ደግሞ ከቤተሰብም በሚወረስ ሊሆን ይችላልና ይህንን ነገር እንግዲህ ለማስተካከል አሁን አዲስ ነገር መጥቷል። ከ4 ሰዓት ዜና በኋላ ልናካፍላችሁ እንሞክራለን። ከዜናው በኋላ እንገናኝ። ካርቴላ ኮስኮስ ወጥ ይላል። እጣዋን እንዳያመልጣችሁ። አንደኛ ዕጣ ሙክት በግ ላይ። አንተ አሁን ሙክት በግ ምናምን ትላለህ። ዳሽን ባንክ ሙክት የሆነ ሽልማትን ይዞ በሱፐር አፕ ተገዝቷል እንዴ! በትክክል ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። ብዛት ያላቸው የኢንተርኔት ጥቅሎች፣ አይፎንና ሳምሰንግ ስማርት ስልኮች ከ100 ብር ጀምሮ የ5፣ የ50፣ የ100 ሺህ ብር ሽልማቶች እንዲሁም የ2025 BYD ሴጉል የኤሌክትሪክ መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። አለቀ። ኦሜጋ ልዩ የማጠናቀቂያ ሽያጭ በውብና ቅንጡ በደመቀና በደራ ስፍራ መገኛና አድራሻው እንዲሆን ማድረግ ይችላሉ። የእድገቱ ማሳያ የከፍታው ጠቋሚ ቤቱ ቋሚ ንብረቱ ነው። ኦቪድ ሪል ስቴት ኦሜጋ ልዩ የማጠናቀቂያ ሽያጭ ይዞ እዚህ ነኝ የሚሉበትን ቤት ይዞሎት መጥቷል። አንድ የሚኖሩባትን ዓለም በደስታ ኑሩበት ይሎታል። ከዳር ሕይወት 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 ይሎታል። እስከ ታህሳስ 6 በሁሉም ሳይቶቻችን ያቀረብነውን አማራጭ እንደው አስፈላጊ ከብርሃን እኩል የሚመርጡት ነው። ገላን ጉራ ከስቱዲዮ እስከ ባለ 3 መኝታ በሚያስደንቅ ዋጋ ይጠብቋቸዋል። 4 ኪሎ ጥይት ቤት ሱቆችና መኖሪያ ቤቶች አድራሻችሁ ሊሆን ተዘጋጅቶሎታል። በቦሌ ጃፓን፣ በቦሌ መድኃኔዓለም ፓስተር አፍሪካን ሃይትስ አስደናቂ የግንባታ አጨራረስ የሚታይባቸው ናቸው። ኑ የኦሜጋ ማጠቃለያ ሽያጭ ከማብቃቱ በፊት የተዘጋጀላችሁን ውሰዱ። ሽያጩ የሚከናወንበት ቦታ በአንድ ጊዜ 5 ቦታ ኢትዮ ኩባ፣ ገርጂ ኤፍኤችሲ፣ ገላንጉራ፣ ጎልፍ ክለብ፣ 4 ኪሎ ጥይት ቤት፣
ለበለጠ መረጃ 9727 ወይም 0932587777 0932597777 ራዕያችን ልማት ነው። ኦቪድ ሪል ስቴት። ወደ ዘመን ባንክ ሲመጡ ወደ ባንኮ በመሄዶ ይደሰታሉ፣ ይዝናናሉ። የዲጂታል አገልግሎታችንም እንደዚያው ነው። የቀይ ምንጣፍ አገልግሎት የከረመ ባህላችን፣ ደማችን ውስጥ ያለ አቅማችን ነው። እንደ ንጉስና እንደ ንግስት እናስተናግዳችኋለን። አሁን ደግሞ አድማሳችንን አስፍተን ይህ የላቀ አገልግሎት ለእርሶ ይገባል ብለን ቀርበናል። ዘመን ባንክ ለእርሶም ነው። ዘመን ባንክን መቀላቀል አሁን እጅግ ቀሏል። ለሁላችሁም በያላችሁበት ምቹና ቅርብ ሆኗል። ከ5000 ብር የሚጀምር የአዋቂዎች የቁጠባ ሂሳብ፣ ከ2000 ብር አንስቶ የወጣቶች የቁጠባ ሂሳብ፣ ከ1000 ብር ጀምሮ ደግሞ የታዳጊዎች የቁጠባ ሂሳብ አዘጋጅቶ አብሮ የመስራት እድልን ለሁላችሁም ከፍቷል። በብዙም በጥቂቱም የታመነው ዘመን ባፈራው አቅም ሁሉ የጎለበተው ዘመን ባንክ እናንተን የሚመጥን የላቀ አገልግሎቶችን አዘጋጅቷል። ዘመን ባንክ ለእርሶም ነው። ዘመን ባንክ የላቀ አገልግሎት ማዕከል። አሃዱ ሬዲዮ 94.3 የኢትዮጵያን ድምፅ። ስታንዳርድ የጉዞ ወኪል ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም በታላላቅ አባቶችና ካህናት እንዲሁም በታዋቂ ዘማሪያን ታጅበው ጌታችንና መድኃኒታችን ኢየሱስ ክርስቶስ ከተወለደባት ቤተልሔም፣ የተጠመቀባት ዮርዳኖስ ባህር፣ ያደገበት ናዝሬት፣ የተሰቀለበትን ቀራንዮን እንዲሁም ሌሎች መንፈሳዊ ቦታዎችን እናስጎበኞታለን። በኢየሩሳሌም ለእኩለ ጾም፣ ለትንሣኤ፣ ለዳግማዊ ትንሣኤ፣ ለዕርገት፣ ለጰራቅሊጦስ፣ ለደብረ ታቦር፣ ለመስቀል እንዲሁም ለልዳ ጊዮርጊስ ለጉዞ በምዝገባ ላይ ነን። ያለን ቦታ ውስን ስለሆነ ፈጥነው ይመዝገቡ። ለመስተንግዶው እንዳያስቡ ባለ 4 እና 5 ኮከብ ሆቴል ከዘመናዊ ባስ ጋር ተዘጋጅተው ይጠብቆታል። አድራሻ ቦሌ መንገድ ናይል ሶርስ ህንፃ 3ኛ ወለል ላይ ቢሮ ቁጥር 307። ለበለጠ መረጃ በ0911 23 66 18 ይደውሉ። ስታንዳርድ የጉዞ ወኪል። ቅዳሜ ገበያ የቅዳሜ ገበያ ምዕራፍ 2 መሰናዳችን ተጀምሯል። የህዳር 19 2018 አርብ መሰናዳችን ማለት ነው። እስከ 5 ሰዓት አብረናችሁ እንቆያለን። በዚህ ቆይታችን እንግዲህ ከዘይት ጋር ተያይዞ ሙልቀን እንደሰነ የጀመረውን ጉዳይ ያካፍለናል። እንደዚሁም ደግሞ የቴሌብርን ጉዳይ በተመለከተ ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ የሰጡትን ማብራሪያ፣ ሌሎች ጉዳዮችም ይኖራሉ። እሱንም እናካፍላችኋለን። እስከ መጨረሻው አብራችሁ እንድትቆዩ እንጋብዛለን። የአማራ ባንክ 4ኛ መደበኛ ጠቅላላ ጉባኤ ነገ ይካሄዳል። ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ሚሊኒየም አዳራሽ ነው የሚካሄደው። ምልዓተ ጉባኤ መሙላት አለበት። ስለዚህ ባለ አክሲዮኖች እንድትሳተፉ ተጋብዛችኋል። የማይሆንላችሁ መገኘት የማትችሉ ደግሞ አቅራቢያችሁ ወዳለ የባንኩ ቅርንጫፍ ወይም ሰነዶች ማረጋገጫና ምዝገባ ጽሕፈት ቤት ሄዳችሁ ሊፈርምላችሁ የሚችል ሰው እንድትወክሉ ይጋብዛል። የባንኩ የዳይሬክተሮች ቦርድ አባላትና ሰራተኞች በሙሉ ውክልና መቀበል አይችሉም። ለመኖሪያ ቤቶች የጋዝ ሲሊንደር በባለ 3፣ 6 እና 12 ኪሎ ግራም ሙሉ ዕቃ ጊዮን ጋዝ ያቀርባል። ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ማከማቻ ያቀርባል፣ መስመር ይዘርጋል። ጋዙንም በተመጣጣኝ ዋጋ እያቀረበ ነው የሚገኘው። በከተማችን የተለያዩ ቦታዎች ላይ ቅርንጫፎቹን ማግኘት ይቻላል። ለምሳሌ በቦሌ ቡልቡላ እኒ ሪል ስቴት አጠገብ ወይም ወደ ቱሉ ዲምቱ በሚወስደው መንገድ መስቀለኛ በስተግራ 10 ሜትር ገባ ብሎ ታገኙታላችሁ። በድርጅቱ እህት ኩባንያዎች መሸጫ ሱቆች ካቴድራል ትምህርት ቤት አካባቢና አውጉስታ ከጽዮን ማርያም ቤተክርስቲያን አጠገብ እንደዚሁም በተለያዩ የጊዮን ጋዝ ማከፋፈያዎችና የገበያ ማዕከላት ይገኛል። ቀዩ ሲሊንደር ጂጂሲ በሚል ቢጫ ፕላስቲክ ካልታሸገ ኪሎ ጎዶሎ የፍተሻ መስፈርቱንም ያላሟላ ስለሚሆን ተጠንቀቁ እያለ ነው። ሁሉም ሲሊንደር በሁሉም አይሞላም። ወደ ድርጅቱ ሲሊንደር ስታመጡ ተፈትሾ ተስተካክሎ ይሰጣቸዋል። ሆቴሎች፣ ድርጅቶችና ፋብሪካዎች
ምርታማነታችሁን ለመጨመር ብቃቱ በተረጋገጠ በባለሙያ ብቃቱ በተረጋገጠ የሲሊንደር ማከማቻ እንድትጠቀሙ እየጋበዘ ነው የሚገኘው። ለማንኛውም በ63 17 ደውላችሁ ተጨማሪ መረጃ መጠየቅ ትችላላችሁ። ጎህ ቤቶች ባንክ ጎህ ሞባይል አፕ የተባለ የሞባይል ባንኪንግ መተግበሪያ በልጽጎ ለደንበኞቹ አቅርቧል። የሂሳባችሁን ዝርዝር መከታተልና ማስተዳደር፣ ከባንክ ወደ ባንክ ወይም ወደ ቴሌብር ገንዘብ ማስተላለፍ፣ የአየር ሰዓት ለራሳችሁም ሆነ ለወዳጅ ዘመዶቻችሁ መግዛት፣ የዕለቱን የውጭ ሀገራት ገንዘብ የምንዛሬ ተመን ለማወቅ ያስችላችኋል። በአነስተኛ የኢንተርኔት ዳታ በላቀ ፍጥነት ተጠቀሙበታላችሁ። የዓለም አቀፍና የኢንሳን የደህንነት ደረጃ ሟላውን ጎህ ሞባይል አፕ ከፕሌይ ስቶር በቀላሉ አውርዳችሁ በጊዜም በቦታም ሳትገደቡ እንድትጠቀሙበት ተጋብዛችኋል። ምዕራፍ 1 መግቢያችን ላይ መቅደማችን ላይ እንግዲህ የአውሮፓ ህብረት የደን ጭፍጨፋ ደንብ ተግባራዊነት እስከ ለአንድ ዓመት መራዘሙ ተገልጿል። በ2026 ዲሴምበር መጨረሻ ድረስ ተግባራዊ እንዳይሆን ስምምነት ላይ መደረሱን ገልጸንላችሁ ነበረ። ይህንን ተከትሎ እንግዲህ በዓለም አቀፍ ደረጃ የቡና ዋጋ መረጋጋት እያሳየ መሆኑ ነው እንግዲህ እየተገለጸ የሚገኘው። ትላንትና እንግዲህ ለማርች እንዲቀርብ የተሸጠ ቡና በ3.6 ወይም በ0.94 በመቶ ቅናሽ ማሳየቱ ተሰምቷል። የሮቡስታ ቡና ደግሞ የኔጌቲቭ 1 በመቶ ቅናሽ ማሳየቱ ጭምር ነው እንግዲህ እየተገለጸ የሚገኘው። የቅዳሜ ገበያን መሰናዶ እየተከታተላችሁ አብራችሁ እንድትቆዩ ጋብዘናል። ማስታወቂያ ከሰማን በኋላ የዘይትን ጉዳይ በተመለከተ ሙልቀን ወንደሰን ቀሪ ትንታኔ ያካፍለናል። ለአማራ ባንክ ባለ አክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለ አክሲዮኖች 4ኛ መደበኛ ጠቅላላ ጉባኤ ቅዳሜ ህዳር 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ሚሊኒየም አዳራሽ ስለሚካሄድ ባለ አክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው ላይ እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎችን እሁድ መስከረም 4 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ ማግኘት የምትችሉ መሆኑን እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ ጊዮን ጋዝ አዳዲስ አሰራሮችን በመዘርጋት ለደንበኞች ምቹና ቀልጣፋ አገልግሎት ለመስጠት ዝግጅቱን አጠናቋል። አስተማማኝ የማይቆራረጥ አቅርቦት፣ ተመጣጣኝ ዋጋ። ጊዮን ጋዝ ጊዜውን ለመቆጠብና ምርታማነቱን ለመጨመር ጊዮን ጋዝ ለመኖሪያ ቤቶች ባለ 3፣ 6 እና 12 ኪሎ የጋዝ ሲሊንደር ከነሙሉ ዕቃው፣ ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ታንከር አቅርቦትን ከመስመር ዝርጋታ ጋር በተመጣጣኝ ዋጋ ያቀርባል። ንጹህ የኃይል አቅርቦት፣ ፈጣንና ከፍተኛ ጉልበት፣ አስተማማኝ ልኬትና ደህንነት መለያችን ነው። የጊዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ ጊዮን ጋዝ በሚል ቢጫ ፕላስቲክ የታሸጉ መሆናቸውን ያረጋግጡ። በቢጫ ፕላስቲክ ካልታሸገ ኪሎ ጎደሎ፣ የፍተሻ መስፈርቱንም ያላሟላ ነውና ይጠንቀቁ። ምርቶቻችንን በጊዮን ጋዝ የሽያጭ ማዕከሎችና ወኪል አከፋፋዮች ያገኛሉ። ለበለጠ መረጃ በነጻ የስልክ መስመር 6317 ይደውሉ። ጊዮን እንደ ጅረቱ አያለው ጉልበቱ። ሰሞኑን ጎህ ቤቶች ባንክ ጎራ ብዬ ነበር። ቤት ልትገዛ ነው ወይንስ ቤት ልታስፋፋ? ኧረ አይደለም፣ ለንግድ ስራ የማስፋፊያ ነው። እና ጎህ ለንግድ ምን ይሰጣል? ጎህ ከቤት ጋር የተገናኘ አይደለም እንዴ? እንዳይመስልህ፣ ጎህ ሁሉንም የባንክ አገልግሎቶች ይሰጣል። ለንግድ ስራው፣ ለኢምፖርትና ኤክስፖርት፣ ለሌሎችም የንግድ መስኮች ኑ እና አገልግሎ ይላል። ለበለጠ መረጃ የማህበራዊ ትስስር ገጾቻችንን ይከታተሉ። ጎህ ቤቶች ባንክ፣ የትውልዱ ባንክ። ገና በልጅነቴ ናፍቄ የማገኛቸው የማይደገሙ ክስተቶችን አጣጥሜያለሁ። ከፍ ስል በአብሮነት ስሜት ከአቻዎቼ ጋር የማይረሱ ጊዜያትን አሳልፌያለሁ። በዚህች ምሽት ውብ የትውስታ ጊዜን እያሳለፍኩ ነበር። ዲኤስቲቪ እያየሁ ብቻ አይደለም፣ ሕይወትን እያጣጣምኩ ጭምር ነው። እኔና ዲኤስቲቪ ብዙ ተጋርተናል። ዲኤስቲቪ ቅዳሜ ገበያ። ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት
በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ። ቅዳሜ ገበያ። አይ መርካቶ ቅድም እንዳነሳሁት የዓለም የዋጋ ሁኔታ ነው ወይም ደግሞ የግሎባል ኮሞዲቲ አውትሉክ ወይም ደግሞ እይታዎችን ያወጣል የዓለም ባንክ ብዬ ነበር። በአመት 2 ያወጣል። አንዳንዴ ሊከልስ ይችላል። እንደጠቀሰው የዓለም ባንክ በተለይ የምግብ ሰብል በጣም በተረጋጋ ሁኔታ ይቀጥላል። በቀጣዮቹ አመት 2 አመት ጊዜ ውስጥ የተረጋጋ ሆኖ ይቀጥላል። ምግብና ምግብ ነክ ነገሮች እንደም ከዚህ በፊት ባለፉት ጥቂት አመታት ባልታየ መልኩ ዋጋቸው የተረጋጋ ነው የሚሆነው የሚል ሐሳብ ያዘለ ሪፖርት ይፋ አድርጎ ነበር በቅርብ ጊዜና ከዚህም አንፃር በተለይ ደግሞ ከእህል ጋር ተያይዞ ከእህል ምርት ጋር ተያይዞ የቀለል ይላል አቅርቦቱ ትንሽ የተሻሻለ ይሆናል። እንደዚሁ ደግሞ የዋጋ ሁኔታ እንደዚሁ ቀነስ ያለ ነው። በ6 አመት ጊዜ ውስጥ በ2026 አሁን በቀጣዩ 1 ወር በኋላ ማለት ነው የዋጋ ሁኔታ በከፍተኛ ሁኔታ የተረጋጋ ይሆናል። የዋጋ ግሽበትም ቀለል ይላል። እንደሚታወቀው እንግዲህ የዓለም የፖለቲካ ጡዘት አምራች የሚባሉ ቁልፍ የሚባሉ አካባቢዎች ላይ ጡዘቶች አሉና ከዛ አንፃር እነሱ ቀለል ይላሉ እንደሚታወቀው በፖለቲካው መስክና ያ ደግሞ ትልቅ የዋጋ ግሽበት ከመቃለል አንፃር አስተዋጽኦ አለው። በዓለም ላይ ቅድም እንዳልኩት የሶያቢን ወይም ደግሞ የዘይት ዋና የሚባሉ ምንጮች እህል እንግዲህ ሁሉም ነገር ከግብርና የሚወጣ መሆኑ ይታወቃል። በኢንዱስትሪውም በምግቡም በምኑ እና በከፍተኛ ሁኔታ እየተመረተ ነው የሚገኘው። በአንጻሩ ደግሞ በቻይና ያለው ፍላጎት የተረጋጋ ነውና ይሄ ነገር ትልቅ እድል ነው ለዓለም ሁኔታ የሚል ነገር ነው የዓለም ባንክ ያወጣው የዋጋ ትንበያ ወይም ደግሞ የዋጋ ትንታኔ የሚያሳየው ማለት ነው። በቅርብ ጊዜ ይፋ የተደረገው የግሎባል ማርኬት አውትሉክ ማለት ነው። ከዚህ ጋር ተያይዞ ግን ምናልባት ዘይት ምንድነው የዓለም የዘይት ሁኔታ ምን ይመስላል የሚለውን ነገር ትንሽ መጥቀስ ያስፈልጋል። ቅድም እንዳልኩት ምርትና ምርታማነት በከፍተኛ ሁኔታ ጨምሯል። አንዳንድ ትልልቅ ፍላጎት ካላቸው ገበያዎች ውስጥ መቀዛቀዝ ይታያል። በውስጥ ምርታቸውም እየጨመረ ስላለ ማለት ነው። በቅርቡ አንድ ዜና አንብቤ ነበረ። የዓለም የሶያቢን የአኩሪ አተር በዘረመል የተለወጡ ምርቶች በከፍተኛ ሁኔታ እየተመረተ እየገባ ስለሆነ እኛ ተወዳዳሪ መሆን አልቻልንም የሚል አይነት ወይም ደግሞ በጥራጥሬው መስክ እንደዛ አይነት ነገር ተነስቷል። ኢትዮጵያ ውስጥ በነገራችን ላይ ከፍተኛ የሆነ የሶያቢን ምርት አለ። ባለፉት 50 በዋናነት 45 ዓመት አካባቢ እየተመረተ ያለ ምርት መሆኑ ይታወቃል። በከፍተኛ ሁኔታም እየተመረተ ነው። ኢትዮጵያ ውስጥ በኮሞዲቲ ኤክስቼንጅ በኢሲኤክስ እየተገበያየ እንዳለ የሚታወቅ ነው። ከዛ በተጨማሪ ደግሞ የኢንዱስትሪ ምርት ነው ሶያቢን። ከዚህ በፊት ኢሲኤክስ ሲገባ በዚህ ጉዳይ ላይ ሰፊው ሀሳብ ወይም ትንታኔ መስራታችን የሚታወስ ነው። የዛሬ 5 ዓመት አካባቢ ሊሆን ይችላል። ያኔ የስንጠቅስ የነበረው ይሄ ምርት ዝም ብሎ የግብርና ምርት አይደለም፣ ዋናነት የኢንዱስትሪ ምርት ተብሎ የሚጠቀስ ነው። የተለያዩ የኢንዱስትሪ ምርቶች የሚመረቱበት ነገር እንደሆነ ይታወቃል። እንደሚታወቀው በአሜሪካና በቻይና የኢኮኖሚ ውዝግብ ውስጥ ትልቁን ቦታ ከሚወስዱ ነገሮች መካከል አንደኛው ነው። ግን በላቲን አሜሪካ፣ በደቡብ አፍሪካ በመሳሰሉት አሁን ጂኤም ዋቃይ አገሮች ናቸው እነኚህ። በእነሱ በከፍተኛ ሁኔታ ይመረታል። በዋናነት ደግሞ መዳረሻው ቻይና ነው። ቻይና ለመኖ ለኢንዱስትሪ ለመሳሰለው ነገር ታቀርበዋለች። በዘይት ምርትም በከፍተኛ ሁኔታ በተለያዩ ዓለም ክፍሎች የሚበትን ነው። ጂኤምኦም ነን ጂኤምኦ የሚባለው ማለት ነው። እንግዲህ እኛ ሀገር ምን አይነቱን ዘይት እንደምንበላ ብዙ መረጃው የለኝም። የሆነው ነው ግን እዚህ ሀገር በዋናነት የሚገቡ ዘይቶች ደግሞ እንዳሉ ይታወቃል። ወደ በኋላ ላይ እነሱን ሀሳቦች እናነሳቸዋለን። የዓለም የዘይት ምርት ወይም ደግሞ የኢደብል ኦይል አቅርቦት በ4 ሚሊዮን ሜትሪክ ቶን እንደሚጨምር በ2025 በ2026 እንደሚጨምር ነው የዓለም ባንክ በትንበያው ያስቀመጠው። እንዲያም ሆኖ ግን ፍላጎት ደግሞ ያው የሰው ልጅ የኢኮኖሚ አቅሙ እየጨመረ ሲመጣ የመመገብ ፍላጎቱም እየጨመረ ነው የሚመጣው። የሚመገበውም የምግብ ጥራት እየጨመረ ነው የሚመጣው። የምግብ ጥራት ደግሞ እየተባለ ሲመጣ ግብአቶቹም እንደዚሁ ሊጨምሩ እንደሚችሉ በዚህ ውስጥ ከግምት ማስገባት ያስፈልጋል። የሆነ ነው ግን እዚህ ላይ ከዚህ ጋር ተያይዞ የተለያዩ ምክንያቶች እንዳሉ ሆኖ እንግዲህ የሚጠበሱ ነገሮች ምን በፊት በጥሬ የምንበላውን ነገር አሁን ጠብሰን መብላት መፈለግ እንደዚህ ወይም ደግሞ በብዛት የመጥበሻ ነገሮችን መጠቀም ያ ሲባል ዘይቶችን የምንጠቀማቸው ነገሮች እየጨመሩ እንደሚመጡ እዚህ ጋር ማስታወስ ያስፈልጋል። የሆነ ነው
ከፍላጎት አንጻር የ7 ሚሊዮን ሜትሪክ ቶን አዲስ ፍላጎት እንደሚኖር ነው የተተነበየው በእነኚህ በ2025 26 እንዲያም ሆኖ የአኩሪ አተር እንግዲህ ዋጋ ቅድም እንዳልኩት በ25 ቅናሽ ያሳያል። ምክንያቱ ደግሞ እንደተጠቀሰው በምርት በታሪክ ሪከርድ የሚባል ምርት ወይም ደግሞ በክብረ ወሰን ደረጃ የሚጠቀስ ምርት መኖሩ የንግድ ውጥረቱ ወይ ደግሞ የንግድ ቴንሽኖች በመንግስታት መካከል ያሉ ሁኔታ እየረገበ መምጣት ለዘይት ወይም ለአኩሪ አተር መረጋጋት በቀጣዮቹ ጊዜያትም እንደዚሁ መቀነስ እንደሚያሳይ ወይም ደግሞ የተረጋጋ ሆኖ በቀጣዩ 2 ዓመት ሁሉ ይቀጥላል የሚል ነው ትንበያዎች እየወጡ ያሉት። እንዲያም ሆኖ ቅድም እንዳልኩት ግን የዘይት ፍላጎት ደግሞ እየጨመረ እንደሚመጣ ይተነበያል። ይህም የሚያሳየው በመጠኑ የዘይት ዋጋ ላይ ጭማሪ ሊኖር እንደሚችል የተለያዩ ይህን መረጃ ወደ እናንተ ይዤ ከመምጣት በፊት የተለያዩ ሪፖርቶችን ለማየት ሞክሬ ነበረ። ከሞላ ጎደል የተረጋጋ ግብይት በዓለም ሁኔታ ላይ እንዳለ ነው የሚጠቅሱት። እንደሚታወቀው የኢትዮጵያ ነጋዴ በአሁኑ ሰዓት እውቀት አዘል ግብይት ውስጥ እንዳለ ነው የሚታወቀው። ከምንም በላይ ከዚህ በፊትም እውቀት የለን በአስተዳደር በጣም ውስንነት አለ። አሁንም ኢትዮጵያ ውስጥ ኢንዱስትሪዎች ወይም ደግሞ የቤተሰብ የሚባሉ የነበሩ ባለፉት 50 ዓመታት 30 ዓመታት ወይም 60 ዓመታት አካባቢ የነሰሩ ብለን ብናስብ ቢዝነሶች ከወላጅ ወደ ቤት ከልጅ ወደ ልጅ ሲሄድ እድገታቸው አንዳንዶቹ ይጨምራል፣ አንዳንዶቹ እዛው ይቀራሉ፣ አንዳንዶቹ ይከስማሉና ትልቁ የኢትዮጵያ ችግር የአስተዳደር ችግር ነው፣ የማኔጅመንት ችግር እንደሆነ ዛሬም ድረስ የሚጠቀስ ነው። ይሄ ጥያቄ የሌለው ጉዳይ ነው። ግን ይነስም ይብዛ ወላጆች ደግሞ ልጆቻቸውን አሁን በውጭ ሀገርም በተለያየ ቦታም እያስተማሩ እያመጡ የኢትዮጵያ ቢዝነሶች በእውቀት ባለቤቶች ጫንቃ ላይ እየወደቁ ነው የሚገኘው። 1-2 አባቶቻችን ከዚህ በፊት ሲነግዱ የነበሩ ሰዎችም ደግሞ ንግዶቻቸውን ያቆዩት እውቀት ስላላቸው መሆኑ አጠያያቂ አይሆንም። የትምህርት ቤት እውቀት ምናልባት ያግዝ ይሆናል፣ ግን በስራው ላይ የሚገኝ እውቀት ከትምህርት ቤት እውቀት የሚበልጥ መሆኑ የሚታወቅ ነው። ቢዝነሱን ማሳደግ ይቻላል ወይስ ማስፋት ይቻላል የሚለው ሌላ ጉዳይ ሆኖ ግን የያዙትን ቢዝነስ እንዴት ማስኬድ እንዳለባቸው መፈጸም እንዳለባቸው ደግሞ ያውቃሉ። ይህንን መካድ አይገባም፣ ወይም ደግሞ ይህንን መዘንጋት አይገባም። ምክንያቱም አንዳንዴ ትንሽ ፊደል ሲቆጠር የነበረን ነገር የመናቅ ነገር ስለሚስተዋል ማለት ነው። ግን በእውቀት ነው የሚመራው በይበልጥ ደግሞ አሁን በነባሩም እውቀት አለ፣ አሁን ደግሞ በትምህርትም ታግዟል የሚለውን ለማንሳት ፈልጌ ነው። ስለዚህ ምናልባት የዓለም የገበያ ሁኔታንም ሊተነትኑ እንደሚችሉ በዚህ አጋጣሚ ማየት ይቻላል። በዋናነት የኢትዮጵያ ዘይት የሚገባው በነገራችን ላይ ከጅቡቲ ነው። እንዳውም ጅቡቲ ላይ የፍሪ ትሬድ ዞን የሚባል አለ። እዛ ላይ ነው በዋናነት የዘይት ግብይቱ የሚደረገው። የኢትዮጵያ ንግድ መርከብ አንደኛም ቢዝነሱን እየጎዳብኝ ነው የሚለው ነገር በተለያዩ መርከቦች ጅቡቲ መቶ ተራክፎ በነጻ ቀጠና ውስጥ ግብይት እንደሚደረግ ይታወሳል። ተሽከርካሪን ጨምሮ እንደነ ዘይት የመሳሰሉ የምግብ ምርቶችም ከዛ የሚገቡ መሆኑ የሚታወቅ ነው። በትልልቅ ወይም ደግሞ በጥቅል መተው በየትንንሽ ጄሪካኑ የሚበታተኑት እዛ እንደሆኑ ነው መረጃ የሚያሳየኝ። እንዳውም በቅርቡ የጅቡቲ መንግስት የኮሞዲቲ ኤክስቼንጅ ወይም ደግሞ እንደ ኢትዮጵያ አይነት የግብይት የሸቀጥ ገበያ ሊያቋቁም እንደሆነ እዛው ገበያ ማዕከል ውስጥም ይፋ አድርጓል። ስለዚህ የነጻ ቀጠና ነው እንግዲህ አላማቸው እንደ ዱባይ የጀበል አሊ የመሳሰሉ የነጻ የንግድ ቀጠና የማቋቋም ነው። ጅቡቲ መስመር እያያዘላቸው ይመስላል። ሊሆኑ ነው ከዛ ነው የሚመጣው፣ ከተለየ ቦታ አይመጣም። አሁን ላይ በዚህ ረገድ ባለፈው ሳምንት በተለይ የተለያዩ ሚዲያዎችም በተለይ ፎርቹን የሰራውን ዘገባ ተመልክቼው ነበርና ኦማር የሚባለው ዘይት ላይ በአንድ ሳምንት ጊዜ ውስጥ የ18 በመቶ ጭማሪ እንደታየ ኦርኪድ የሚባል እንግዲህ ኦማር አሁን ውዱ ዘይትና የሚፈለገው ዘይት ነው ተብሎ ነው የሚጠቀሰው መሰለኝ። ኦርኪድም እንደዚሁ አለ፣ ሰንፍላወርም አለና እነኚህ ዘይቶች በአማካኝ ከ18 12 17 በመቶ አካባቢ እንደጨመሩና በአንድ ሳምንት ጊዜ ውስጥ ምን ተፈጠረ የሚባል ነገርም እንደተነሳበት፣ እንደዚሁ ደግሞ የዘንባባ ወይም ደግሞ የፓልም ዘይት የምንለው አለ፣ ይሄ የሚረጋው ዘይት ማለት ነውና እሱም እንደዚሁ በከፍተኛ ሁኔታ እስከ 36 በመቶ በአንድ ሶስተኛ ነው የጨመረው። ከ1100 ብር በ5 ሊትር ማለት ነው ወደ 1500 ብር እንደገባ ነው ዘገባው የጠቀሰው። በእርግጥ የአዲስ አበባ ንግድ ቢሮ ኃላፊዎችንም ማናገሩን ጠቅሶ ነበረ። ይሄ ዘገባ እንዳየሁት ከሆነ አቶ አሸናፊ ብርሃኑ የሚባሉ የአዲስ አበባ ንግድ ቢሮ የኮሚኒኬሽን ኃላፊን አናግሮ ነበረ። እነሱ እንግዲህ በዋናነት የቃን የሚከዝኑ የሚያከማቹ እንደዚሁም ደግሞ ያላስፈላጊ ትንበያ ወይም እንደዚህ የሚሰጡ ሁኔታዎች ወይም ደግሞ በይሆናል ስፔኩሌት በማድረግ ገበያው ትንሽ መናጋት አይነት ነገር
አለ የሚል ሀሳብ ነው የሰጡት። ተቋማቸውም ትኩረት የሚያደርገው በተለይ ከማከማቸት ከመከዘን ጋር ተያይዞ ያሉ ወይም ደግሞ የሚደብቁ ምርት የሚደብቁ ላይ እንደሆነ ነው የጠቀሰው። ግን የመርካቶ ነጋዴዎችንም እንግዲህ ሀሳብ አካቶ ነበረ ዘገባውና በዚህ ዘገባ ላይ አንድ ያስተዋልኩት ነገር ነጋዴው አከፋፋዮች ምንድነው ብለው የሚከራከሩት አቅራቢዎች ወይም ደግሞ ከውጭ የሚያመጡ አካላት በበቂ ሁኔታ ምርቱን ካቀረቡልን እኛ በአነስተኛ ትርፍ ነው የምናከፋፍለው ወይም ደግሞ ለማከፋፈል ፈቃደኞች ነን የሚል ነገር ነው የሚጠቅሱት እና በዋናነት ሂሳብ ጭማሪ የታየው በአቅራቢዎች በኩል ነው ወይም ደግሞ ከኢምፖርት ጋር ተያይዞ ነው። ሁለተኛው ደግሞ በቂ ምርትም እየቀረበ አይደለም የሚል ነገር ነው የሚያነሱት። የአዲስ አበባ ንግድ ቢሮ በቂ ምርት አለ ብሎ ነው የሚከራከረው። በነገራችን ላይ ንግድ ስራዎች ኮርፖሬሽን በቂ ምርትም አለኝ ብሎ ነው እያነሳ የሚገኘው። እንደው የሀገር ውስጥ ያለውን ሁኔታ የተፈጠረውን ለመናገር ያክል ነው የወቅቱን ሁኔታ። የአስገቢዎች ደግሞ በሌላ መልኩ ዋጋ ተወዷል በዓለም ገበያ ነው የሚሉት። የዓለም ገበያን ደግሞ ለማየት ሞክሬ ነበረ። የተረጋጋ ነው እንግዲህ እነሱስ የቀጣዩን ጊዜ እየተነበዩ ይሆናል። ምክንያቱም ዛሬ ሸጬ ዛሬ በ10 ብር የገዛሁትን ነገር ተመልሼ ልገዛ ሲሄድ 12 ብር 13 ብር ስለሚሆን ትንበያውን እያዩ ያንን ታሳቢ ያደረጉ እየጨመሩ ከሆነ አላቅም፣ ግን የተረጋጋ እንደሆነ ነው የዓለም ገበያ ያለኝ መረጃ የሚያሳየው። እንደዚሁ ደግሞ ሌላኛው የሚነሳው ጉዳይ ከዚህ ከደረሰኝ ጋር ተያይዘውና አስመጪዎች ተገቢውን ደረሰኝ አይሰጡንም፣ እኛም በደረሰኝ አንሸጥም፣ ይሄ ራሱ ሌላ ችግር ነው አሁን ላለው የዋጋ መጨመር የሚል እንደዚሁ ተደራቢ ምክንያት ተጠቅሷል። አቅርቦትም እንዳልኩት በቂ አቅርቦት የለም የሚለው እንደ ምክንያት ተጠቅሷል። በከፍተኛ ሁኔታ በአንድ ሳምንት ውስጥ ዘይት ዋጋው ለመጨመሩ ይሄ እንግዲህ ዘይት መሰረታዊ ፍጆታ ነው። በመላው የህብረተሰብ ክፍል ውስጥ ሬስቶራንት የሚበላውም ወይም ደግሞ ምግብ ቤት ሄዶም የሚመገበውንም ከቤት ውስጥ የሚመገበውንም ሁሉንም የሚጎዳ ወይም ደግሞ ጫናው በሁሉም ላይ የሚያርፍ መሆኑ ነው የሚጠቀሰው። ዋናው ነገር ግን ይሄ ጉዳይ አሁንም ቢሆን መፈታት ያለበት ባለሙያዎችም የሚጠቅሱት በመንግስት ላይ ነው። መንግስት ይህንን ዘርፍ መቀየር መቻል አለበት። ቅድም እንዳልኩት ወደ $500 ሚሊዮን የዛሬ 5 ዓመት አካባቢ እንደዚህ $500 ሚሊዮን አካባቢ ለዘይት ማስገቢያ ወጪ ይደረጋል። እንግዲህ አሁን ደግሞ ምናልባት አዲስ ሪፖርት የሚወጣ ከሆነ ምን ያህል ለዘይት ማስገቢያ እንደተመደበ ልናይ እንችላለን። ወይም ደግሞ ባንኮች የውጭ ምንዛሪ እንደሰጡ ማየት የሚቻል ነው የሚሆነው። በእርግጠኝነት ይጨምራል እንጂ አይቀንስም። በእርግጥ አሁን ላይ የውጭ ምንዛሪ አቅርቦቱ የተሻለ ስለሆነ በተሻለ ሁኔታ የዘይት ምርት በሱቆች ውስጥ ይታያል። ዋጋው ነው እንጂ የማይነካው ዘይቱ ይዳሰሳል። ዋጋው የሚያስጠጋ አይደለም ነው ያለው ቅሬታ። ለዚህ መፍትሄው አሁንም ቢሆን የኢንዱስትሪው ቀላል የማይባሉ ኢንዱስትሪዎች ተቋቁሟል። ኢትዮጵያ ውስጥ አቅም ያላቸው በጣት የሚቆጠሩ ኢንዱስትሪዎች አሉ። እነኚህ ኢንዱስትሪዎች በሙሉ አቅማቸው መስራት የሚችሉ ከሆነ በበቂ ሁኔታ ምርት ማቅረብ ይችላሉ። 1-2 ጥሬ ዕቃም ቢሆን ከውጭ ማምጣት መፍትሄ ተደርጎ ተቀምጦ ነበር። እነኚህ የዘይት አምራች ኢንዱስትሪዎች አንደኛው ቅሬታቸው በቂ ጥሬ ዕቃ ከውጭ የምናመጣበት የውጭ ምንዛሪ መለዋወጫ የመሳሰሉ እንግዲህ ይሄ ዘርፍ አሁን ያለቀለት ምርት ነው ከውጭ እየገባ ያለው። ስለዚህ የጫኛ አውራጅ ብቻ ወጪ ነው ወይም ደግሞ የስራ እድል የሚፈጥረው ለጫኛ አውራጅ ነው እንጂ ሌላ የሚፈጥረው ነገር የለም። የጫኛ አውራጅ ደግሞ ክፍያ ይታወቃል፣ በጣም ትንሽ ክፍያ ነው። ባለሙያዎች፣ የተማሩ ሰዎች የመሳሰሉ የሚሳተፉበት መሆን የሚችልና በርካታ ሰዎችን በኢንዱስትሪ ውስጥ ማካተት የሚችል ነው። ወደ እሴት ጭመራ ቢመጣ በድፍድፍ ደረጃ ያለው ቢመጣ ማለት ነው እና እሱ ላይ አሁንም ብዙ እንግዲህ የተቀናጀ ነገር መሰራት እንዳለበት የሚያሳይ ነው። ከምንም በላይ ግን በአገር ውስጥ መመረት መቻል አለበት። ይሄ ጉዳይ በአገር ውስጥ መመረት መቻል ያለበትና በዚህ ደረጃም ልንነጋገርበት የምንችል መሆን የለበትም ተብሎ ነው የሚጠቀሰው። በተለይ ደግሞ በግብርና ምርቱ አሁን እንግዲህ ምንም ማለት አይደለም። እውነት ለመናገር ጥሬ ዕቃን ከውጭ ማምጣት ምንም ማለት አይደለም። ጉድለትን በሌላ መሙላት የተለመደ ነገር ነው በየትኛው ዓለም። ግን ክፍት መሬቶች እያሉ ወይም ደግሞ በቂ የማምረቻ እድሎች እያሉ በአመት 2-3 ማምረት የሚቻል የሱፍም ከሆነ አኩሪ አተርም ከሆነ ሬፕሲድ ከሆነ ምናልባት ከጎመን ዘር ጋር ሊያያዝ የሚችል አይነት ዘር ነው የመሳሰሉ የግብርና ምርቶችን ወደ ዘይትነት መቀየር የምንችላቸውን የግብርና ምርቶች ለምን እዚህ አላመረትንም የሚለው ነገር መነሳት አለበት። ልክ በስንዴው ላይ መንግስት ያደረገው መነሳሳት ለምን እዚህ ላይ አልተፈጸመም? ይህም መሰረታዊ ነገር ነው፣ እጅግ መሰረታዊ ነገር ነውና ከዚህ አንጻር እንዴት በበቂ ሁኔታ ይህንን ነገር ለአንዴና ለመጨረሻ ጊዜ መንግስት አይፈታውም የሚሉ ነገሮች ናቸው የሚነሱት በዚህ ጉዳይ ላይ ማለት ነው። ባለሙያዎች ከታክስ ጋርም ተያይዞ እንደዚሁ ደግሞ ከነዳጅም ጋር ተያይዞ የተለያዩ ሀሳቦችን ያነሳሉ። በዋናነት ግን እንደኔ ትኩረት መደረግ ያለበት የአገር ውስጥ ምርትና ምርታማነት ነው። መፍትሄው አገር ውስጥ ነው እንጂ ይሄ በኤክስፖርተር ወይም በኢምፖርተሮች ላይ ኢምፖርተሮች ዋጋ ስለጨመሩብን ነው እኛ የጨመር ነው ይላል ነጋዴ፣ አከፋፋይ ማለት ነው። ባለሱቅ ደግሞ አከፋፋዮች ስለጨመሩብን ነው
እኛ ከመርካቶ ሄደን ስናመጣ ተጨምሯል ዋጋው ሁሉም ነገር ላይ ነው የሚጨምረው የዘይት ግን የተለየ ነው የሚል ሐሳብ ነው የሚሰጡት እንግዲህ ተያያዥ ነገሮችን እዚህ ጋር ከማንሳት ይልቅ እንዳልኩት ነጋዴው በራሱ መንገድ ንግዱን ማቀላጠፍ ነው የሚፈልገው የነገ ትርፉን አስቦም ነው የሚንቀሳቀሰው በነጋዴ ላይ በተወሰነ ደረጃ ጫና ማድረግ ይቻል ይሆናል እንጂ ሙሉ ለሙሉ ማድረግ አይቻልም ቢታይ ደግሞ ነጋዴው ሱቅ ከፍሎ የትራንስፖርት ከፍሎ የመሳሰለ ነገር ነው ይዞ የሚመጣውና ምናልባት ገበያው የሚሰጠውን ፍላጎት አይቶ ሊጨምር ይችላል ሊቀንስም ይችላል ያው ዲማንድ ኤንድ ሰፕላይ በሚባለው መርህ ማለት ነው ግን ከዛ ባለፈ ከታች ችግሩን መፍታት ካልተቻለ ይሄ ሁኔታ አሁንም ቢሆን ህብረተሰቡን ሊያማረር የሚችል መሆኑ በዚህ አጋጣሚ መናገር ይቻላል ቅዳሜ ገበያ ቢዝነስ ኢንቨስትመንት ገንዘብ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ ጎህ ቤቶች ባንክ ሁሉንም አገልግሎት በአንድ አካቶ ለማቅረብ እየተጋ ነው የሚገኘው ጎህ ሞባይል አፕ የተባለ የሞባይል ባንኪንግ መተግበሪያ በልጽጎ ለደንበኞቹ አቅርቧል የሂሳቦን ዝርዝር መከታተልና ማስተዳደር ከባንክ ወደ ባንክ ወይም ወደ ቴሌብር ገንዘብ ማስተላለፍ የአየር ሰዓት ለራስዎም ሆነ ለወዳጅ ዘመዶ መግዛት የየዕለቱን የውጭ ሀገራት ገንዘብ የምንዛሪ ተመን ለማወቅ ያስችሎታል በአነስተኛ የኢንተርኔት ዳታ በላቀ ፍጥነት ይጠቀሙበታል የዓለም አቀፍና የኢንሳን የደህንነት ደረጃ ያሟላ ነው ጎህ ሞባይል አፕን ከፕሌይ ስቶር በቀላሉ በማውረድ በጊዜም በቦታም ሳይገደቡ ሊጠቀሙበት ይችላሉ ኦቪድ ሪል ስቴት ከህዳር 22 እስከ ታህሳስ 6 2018 ቤት በቅናሽ ዋጋ ለሽያጭ ያቀርባል በገርጂ የፌደራል ቤቶች ኮርፖሬሽን በ4 ኪሎ ጥይት ቤት በጎልፍ ክለብ በኢትዮ ኩባና ገላንጉራ 5 የተገነቡ ቤቶች ናቸው ለሽያጭ የቀረቡት ግንባታቸው ሙሉ በሙሉና በከፊል የተጠናቀቁ ቤቶች አሉ የቤት ዕቃ የተሟላላቸው ይገኛሉ ይህንን አጋጣሚ እንዲጠቀሙበት እንግዲህ ተጋብዟል የአማራ ባንክ አራተኛ መደበኛ ጠቅላላ ጉባኤ ነገ ህዳር 20 2018 ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ከተማ ሚሊኒየም አዳራሽ ይካሄዳል የባንኩ ጠቅላላ መልአተ ጉባኤ መምሏት ይኖርበታል ስለዚህ እርስዎ ባለአክሲዮን ከሆኑ እንዲገኙ እንዳይቀሩ ተጋብዟል ምናልባት የማይመቾት ከሆነ ደግሞ ሊፈርምሎት የሚችል ሰው ወደ ባንኩ የትኛውም ቅርንጫፍ ወይም ሰነዶች ማረጋገጫና ምዝገባ ጽፈት ቤት በመሄድ እንዲወክሉ መልእክት ተላልፏል የባንኩ የዳይሬክተሮች ቦርድ አባላትና ሰራተኞች በሙሉ ውክልና መቀበል አይችሉም የኬንያው ኦክስፋም እንግዲህ አዲስ ያወጣው መረጃ አለ ይህ መረጃ እንግዲህ 125 የሚደርሱ ሀብታም ኬንያውያን የ42.6 ሚሊዮን ህዝብ ሀብት ጠቅለው ይዘዋል ይህም ደግሞ በኬንያ ድህነትን እያባባሰ ነው የሚል መረጃ ነው ያለው የነዚህ የ125 ሰዎች ሀብት ለህዝቡ ቢከፋፈል እጅግ በጣም በርካታ ሰዎች ተመችቷቸው ያለ ችግር መኖር ይችሉ እንደነበር ነው እንግዲህ የሚጠቅሰው የኬንያ የዜጎች ኑሮ አለመመጣጠን ቀውስ በሚል ነው እንግዲህ ኦክስፋም ይህንን መረጃ ያወጣው ማለት ነው ከ2015 እንደ ፈረንጆቹ አቆጣጠር ማለት ነው በኬንያ የከፋ ድህነት ውስጥ የገቡ ሰዎች በ37 በመቶ ወይም ደግሞ በ7 ሚሊዮን ጨምረዋል ነው የሚለው ከዛ ባለፈ እንግዲህ መንግስት እንደ ትምህርት የጤና ክብካቤና እርሻን በመደገፍ ትቶ ዳውን በመክፈል ላይ ብቻ ነው እያተኮረ የሚገኘው ይላል ይህም እንግዲህ በደሃና በሀብታም መካከል ያለው የኑሮ ልዩነት የበለጠ እንዲሰፋ ነው ያደረገው ማለት ነው እንግዲህ የኬንያ መንግስት ህዝቡን አስጨንቆም ግብር ሰብስቦም የሚሰበስበውን የሚያከማቸውን ገንዘብ ለዕዳ ክፍያ ነው የሚያውለው ማለት ነው ለዕዳ የሚከፍለው ገንዘብ ለብሔራዊ ጤና የሚመደበውን በጀት
በ15 እጅ ያስከነዳዋል የሚል መረጃም ጭምር ነው እንግዲህ እየወጣ የሚገኘው ማለት ነው። የቅዳሜ ገበያን መሰናዶ እየተከታተላችሁ አብራችሁን እንድትቆዩ እንጋብዛለን። ወይዘሪት ፍሬህይወት ታምሩ የኢትዮ ቴሌኮም ዋና ስራ አስፈጻሚ ናቸው። ምዕራፍ 1 ላይ በከፊል የመስሪያ ቤታቸውን የ3 ወር አፈጻጸም ሪፖርት ሲያጋሩን ነበር። ቀሪ ሀሳብ ይኖራቸዋል። ማስታወቂያ ከሰማን በኋላ ወደዛ እንሻገራለን። ጊዮን ጋዝ አዳዲስ አሰራሮችን በመዘርጋት ለደንበኞች ምቹና ቀልጣፋ አገልግሎት ለመስጠት ዝግጅቱን አጠናቋል። አስተማማኝ የማይቆራረጥ አቅርቦት፣ ተመጣጣኝ ዋጋ። ጊዮን ጋዝ ጊዜውን ለመቆጠብና ምርታማነቱን ለመጨመር ጊዮን ጋዝ ለመኖሪያ ቤቶች ባለ 3፣ 6 እና 12 ኪሎ የጋዝ ሲሊንደር ከነሙሉ ዕቃው፣ ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ታንከር አቅርቦትን ከመስመር ዝርጋታ ጋር በተመጣጣኝ ዋጋ ያቀርባል። ንጹህ የኃይል አቅርቦት፣ ፈጣንና ከፍተኛ ጉልበት፣ አስተማማኝ ልኬትና ደህንነት መለያችን ነው። የጊዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ ጊዮን ጋዝ በሚል ቢጫ ፕላስቲክ የታሸጉ መሆናቸውን ያረጋግጡ። በቢጫ ፕላስቲክ ካልታሸገ ኪሎ ጎደሎ የፍተሻ መስፈርቱንም ያላሟላ ነውና ይጠንቀቁ። ምርቶቻችንን በጊዮን ጋዝ የሽያጭ ማዕከሎችና ወኪል አከፋፋዮች ያገኛሉ። ለበለጠ መረጃ በነጻ የስልክ መስመር 6317 ይደውሉ። ጊዮን እንደ ጅረቱ አያለው ጉልበቱ ከጊዜና ሁኔታዎች ጋር አብሮ ለመሄድ የሚያስችለው የዲጂታል ቴክኖሎጂ አማራጭ የሚተርፎትን ብቻ ሳይሆን ያሉትን ገንዘብ ቀላልና ምቹ በሆነ መንገድ መቆጠብ የሚያስችለው ጥሬ ገንዘብ ይዞ በመንቀሳቀስ ከሚመጣ ምቾት ማጣት የሚገላግለው ለመቆጠብና ገንዘብ ለማስተላለፍ ቅርንጫፍ መሄድ የማያስፈልጉ አሰራር ባሉበት ሆነው በቴሌብር ሱፐር አፕና በማንኛውም ባንክ የሞባይል ባንኪንግ መተግበሪያ ወይም በአጭር ቁጥር USSD በመጠቀም ወደ ጎቤቶች ባንክ ሂሳቦ ገንዘብ በቀላሉ በማስተላለፍ ለነገ ቤቶ ዛሬ ቆጥቡ የሚለው ባንካችን ጎህ ቤቶች ባንክ ነው። ለተጨማሪ መረጃ ወደ ባንካችን ቅርንጫፎች ጎራ ይበሉ ወይም ባንካችንን ድረገጽና ማህበራዊ ትስስር ገጾች ይከታተሉ። ጎህ ቤቶች ባንክ የትውልዱ ባንክ። የአፍሪካ ኮከቦች ከያቅጣጫው ዳግም ተሰባስበዋል። ከአይቮሪ ኮስት እስከ ታንዛኒያ፣ ከናይጄሪያ እስከ አንጎላ ሁሉም ፎክረዋል። እነ ሳላ፣ ኦሲመን፣ ሐኪሚ፣ ማኔና ሌሎችም ከታህሳስ 12 እስከ ጥር 10 በሀገራቸው ማሊያ ይሰለፋሉ። 24 ሀገሮች 52 ፍልሚያዎችን በ2025 የአፍሪካ ዋንጫ በሞሮኮ ያደርጋሉ። በሱፐር ስፖርት ቤተኛው ከትሟል። ቦታ ለመያዝ ዛሬውኑ ዲኤስቲቪ ያስገቡ። በጎጆ ፓኬጅ ቤተሰቡን በቀጥታ ይቀላቀሉ። ለአማራ ባንክ ባለአክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለአክሲዮኖች 4ኛ መደበኛ ጠቅላላ ጉባኤ ቅዳሜ ህዳር 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ሚሊኒየም አዳራሽ ስለሚካሄድ ባለአክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው ላይ እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎችን እሁድ መስከረም 4 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ ማግኘት የምትችሉ መሆኑን እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ። አሃዱ ሬዲዮ 94.3 የኢትዮጵያን ድምፅ። አብራችሁን ስለምትሆኑም እናመሰግናለን። ቅዳሜ ገበያ፣ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት፣ በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ የተወለደው ቴሌብር ደግሞ ታሪክ ጽፏል ማለት ነው። በ4 ዓመቱ 57 ሚሊዮን ደንበኛ ማስተናገድ ብቻ ሳይሆን በኢትዮጵያ ብር ወደ 6 ትሪሊዮን ትራንዛክሽን በእነዚህ ጥቂት ዓመታት ተፈጽሟል ማለት ነው። ትራንዛክሽን ማድረጉ ብቻ ሳይሆን በርካታ አገልግሎቶችን ለደንበኞቻችን በዚሁ ቴሌብር አማካኝነት እንደርሳለን። ይሄ ስለ ኢትዮ ቴሌኮም ሳይሆን ስለ ኢትዮጵያ ዲጂታላይዝድ መሆን፣ ስለ ኢትዮጵያ ዲጂታል ኢኮኖሚ ግንባታ ነው በዋናነት። ዘመኑ የዲጂታል ነው። በተለይ አፍሪካ እንደምታውቁት ማለት ነው። በርካታ አገልግሎቶች ማኑዋል በመሆናቸው ዜጎች የመንግስትም ሆነ የግል ተቋማት የሚሰጡትን አገልግሎት ለማግኘት ብዙ እንግልቶች አሉ። ይህንን ለማስቀረት ነው አንዱ ቴሌብር የመጣበት ምክንያት ማለት ነው። ቴሌብር በተወለደበት ወይም አናውንስ ሲደረግ ህልማችንን ተናግረን ነበረ። ህልማችንም ምንድነው የነበረው? የኢትዮጵያን የጂዲፒ
50% የሚሆነውን ትራንዛክሽን ወደ ቴሌብር ማምጣት የሚለው ዓላማው ቁጥሩን ለማምጣት አይደለም። ዓላማው ያ ሁሉ ትራንዛክሽን ዲጂታላይዝድ እንዲሆንና ዜጎች ካሉበት ሆነው ከቤታቸው ከቢሮአቸው ካሉበት ሆነው ክፍያ እንዲፈጽሙ፣ ገንዘብ እንዲቀበሉ፣ እንዲልኩ ከሀገር ውጪም እንደዚሁ እንዲቀበሉ ለማድረግ ወይም እንዲልኩ ለማድረግ ያ ማለት ባጭሩ ህይወትን ለማቅለል ዓላማ ያደረገ ነው። ዓላማ አለው፣ ራዕይ ያለው ያ ራዕይ የሰዎች ህይወት እንዲቀል ሰዎች የተሻለ ህይወት በዚህ ምድር ቆይታቸው እንዲኖሩ ለማድረግ ያለመ ነው ማለት ነው። ያንን ህልሙ ነው አሁንም እየተተገበረ እየተገለጠ ያለው ማለት ነው። የምናስጀምረውም አገልግሎት የዚህ ህልም አንዱ አካል ነው ማለት ነው። በወቅቱ ቴሌብር ሲጀመር አንዱ ህልም ያደረግነው ነገር ቢኖር ምንድነው ብትሉኝ የዲጂታል ፋይናንስ አገልግሎት ወይም ደግሞ በሀገራችን ያለው የፋይናንስ አገልግሎት ተደራሽነቱ አካታችነቱ በጣም ውስን የነበረ በተለምዶ ትራዲሽናል በምንለው ወይም ደግሞ ኮንቬንሽናል በምንለው ባንክ ብቻ የተወሰነ በመሆኑ ሀገራችን እንደምታውቁት በረከት ነው። በጣም ብዙ ነን፣ ከ100 ሚሊዮን በላይ ነን። በቆዳ ስፋትም በጣም ሰፊ ነን። ይህን ሁሉ ማህበረሰብ ለማገልገል ማኑዋሊ በጣም አስቸጋሪ ነው የሚሆነው ማለት ነው። አካታችነትን ማረጋገጥ ካልቻልን ደግሞ ሰስተነብል ማድረግ ልማትን ዘለቄታዊነት እንዲኖረው ማድረግ ፈታኝ ይሆናል ማለት ነው። ስለዚህ ቴሌብር እየተጫወተ ያለው ሚና ገንዘብን መላክ መቀበል፣ ግብይትን ማሳለጥ ብቻ ሳይሆን ዘላቂነት ያለው ልማት እንዲኖር አካታችነት ያለው ልማት እንዲኖረን ለማረጋገጥ የሚያስችል ትልቅ ቁልፍ ሚና እየተጫወተ ነው የሚለውም ልንወስድ እንችላለን ማለት ነው። ባጠረ ጊዜ እንግዲህ በጋራ ይህንን ለማድረግ ችለናል ማለት ነው። በጋራም ስንል ከቴሌብር በስተጀርባ በርካታ ባንኮች እንደዚሁም ተቋማቶች ሲስተማቸውን ኢንተግሬት አድርገው ነው ይህ ሁሉ ትራንዛክሽን እየተከናወነ ያለው። አጠር አድርገን ለማየት ያህል ዛሬ ላይ ምን ይመስላል ትራንዛክሽኑ በቀን ስንል እንደምታዩት ቴሌብር በቀን 11.2 ቢሊዮን ብር ትራንዛክት ያደርጋል። በጣም ከፍ ያለ እንግዲህ እንደምታዩት የባጠረ ጊዜ ይሄ በየዕለቱ እያደገ ነው ያለው። ይሄንን ባክግራውንድ ትንሽ ልሰጣችሁ ያስፈልገኝ የምናስጀምረውን ፕሮዳክት በዚህ መሰረት ላይ ቆመን ስለምናደርገው አሁን ደግሞ ይበልጥ ተደራሽነቱን እናሰፋበት ይሆናል። ብዙ ሚሊዮኖችን እንደርሳለን ብለን ተስፋ ስለምናደርግ ነው። ከትስስር አንጻር ካያችሁት ከ29 በላይ ባንኮች ከቴሌብር ጋር ተሳስረዋል። እንደዚሁም ደግሞ ዓለም አቀፍ የሐዋላ አገልግሎት የሚሰጡ ተቋማትም እንደዚሁ ከቴሌብር ጋር ተሳስረዋል። ማይክሮ ፋይናንሶች ተሳስረዋል። በዚህ መልኩ ነው ይህ ሁሉ ትራንዛክሽን እየተፈጸመ ያለው። ስለዚህ የክፍያ ስርዓትም እየቀለለም እየዘመነም ያለው ዛሬ ላይ እንግዲህ ላይፍ ስታይል ሆኗል አይደለ? በቴሌብር መክፈል መቀበል ቀላል ሆኗል። እንደዚሁም ደግሞ ወደ ባንክ መላክ ከባንክ ማምጣት እነዚህ ሁሉ የቀለሉበት ናቸው ማለት ነው። ከ822 በላይ የሚሆኑ ደግሞ አገልግሎቶች እንደዚሁ ከቴሌብር ጋር ተሳስረዋል ማለት ነው። የፋይናንስ አገልግሎቱ ከተጀመረ የዲጂታል ፋይናንስ በኦገስት 2022 ነው የጀመርነው። ማለትም የቴሌብር አገልግሎት ከተጀመረ ከ1 ዓመት በኋላ ነው የብሔራዊ ባንክ አነስተኛ ቁጠባና እንደዚሁም ብድር አገልግሎትን እንድንሰጥ ከሌሎች ባንኮች ጋር ተባብረን እንድንሰራ ፈቃዱን የሰጠን ማለት ነው። እንደምታዩት እንግዲህ በእነዚህ አጠር ባለ በ3 ዓመት ጊዜ ውስጥ ከ15 ሚሊዮን በላይ ደንበኞች ከ31.6 ቢሊዮን በላይ ብድር አገልግሎት ያገኙበት ነው ማለት ነው። ይሄ ነው የቴክኖሎጂ ውበት። አካታች ስንል ለመናገር ያህል እንደው ቃሉ ስለተለመደ ሳይሆን በተግባርም ማካተት ስለቻለን ነው። አሁንም ለማካተት ግን ተግተን እንሰራለን። አይበቃም፣ ብዙ ነንና ማለት ነው። ቀደም ብዬ እንዳልኩት ማለት ነው። ከቁጠባም አንጻር ካያችሁት ከ4.7 ሚሊዮን በላይ ደንበኞች ወደ 30 ቢሊዮን የሚሆን ቆጥበዋል ማለት ነው። ስለዚህ እጃችን ላይ ያለችው የሞባይል ቀፎ ከ4 ዓመት በፊት ሃሎ ሃሎ የምንልባት የነበረችው ወይም ደግሞ ሰርፍ የምናደርግበት ሶሻል ሚዲያ የምንጠቀምባት ዛሬ በእጃችን ላይ ሆና ባንካችን ሆናለች ማለት ነው። ክፍያ እንፈጽማለን፣ እንበደራለን፣ እንከፍላለን፣ እንቆጥባለን፣ ንግዳችን እናሳልጣለን፣ ሰዎችን እንረዳበታለን። ብዙ አይደለም። ስለዚህ ኢትዮጵያ እውነትም ዘይዳለች። እውነትም ቴክኖሎጂ እንዴት መጠቀም እንዳለባት ታውቃለች ማለት ነው። ፖሊሲን በማሻሻል እንዲህ አይነት ነገሮች እንዲተገበሩ ማድረግ ይኸው ትሩፋቱ ዛሬ እንደምታዩት ነው። በዚህ ሂደት ውስጥ አብዛኞቻችሁ በዚህ ያላችሁ በተለያየ አጋጣሚ የተሳተፋችሁ እንደመሆናችሁ ትሩፋቱን ፍሬውን በዚህ መልክ ስናየው እናንተንም በእጅጉ እንደሚያኮራችሁ ተስፋ አደርጋለሁ። ይበልጡኑ ደግሞ እንዲህ አይነት የዲጂታል አገልግሎቶች እንድናስፋፋ በጋራ እንድንሰራ አይደለ የሚያበረታታ ውጤት ነው ማለት ነው። በአማካይ እንደምታዩት ከ1.4 ቢሊዮን በላይ
ብር በወር እናበድራለን። በነገራችን ላይ በዚህ አጋጣሚ በኢትዮጵያ የዲጂታል ፋይናንስ የተጀመረበት ብቻ ሳይሆን ይሄ ወቅት ያለ ማስያዣ ነን ኮላተራል የምንለው ብድርም የተጀመረበት ነው። ፈርቀዳጅነቱ ጥሶ መውጣቱ በቴክኖሎጂ ማስጀመር ብቻ ሳይሆን አንዳንድ አስተሳሰቦችንም ጭምር ጥሶ የወጣ ነው ማለት ነው። ይፈልጋል። ዘመኑ የዲጂታል ነው። አሁን ደግሞ እንደውም ከዛም ያለፈ ይሆናል አይደለም። ስለዚህ ለዛ ራስን ማዘጋጀት፣ ተቋማትን ማዘጋጀት፣ ፖሊሲዎቻችን፣ አሰራር ስርዓቶቻችንን እንደዚሁ ሪቫይዝ ማድረግ ይፈልጋል። ትውልዱ የሚፈልገውን አገልግሎት መስጠት እንድንችል ዘመኑ ያፈራውን ቴክኖሎጂ ታጥቀን እንዲህ አይነት ቀልጣፋ፣ ምቹ፣ ተደራሽ፣ አካታች የሆነ አገልግሎት መስጠት እንዴት ያኮራል፣ ያስደስታል መሰላችሁ። ምናልባትም ሁላችሁም የየራሳችሁ ገጠመኝ ይኖራችኋል ብዬ አስባለሁ። በባህላችን እንደምታውቁት መበደር አይደል ብዙም አንድን ሰው ለመጠየቅ የሰው ፊት ማየት የምንለው ነገር አለ አይደለም እና ወይም ወዳጅን ሄዶ ማማለጃ ያስፈልጋል ምናምን አለ። ታንክስ ቱ ቴክኖሎጂ ምንም አያስፈልጋችሁ። የሚያስፈልጋችሁ የአገልግሎቱ ተጠቃሚ መሆን ብቻ ነው። ሲም ካርዳችሁ መኖር ብቻ ነው። ክሬዲት ወርዚነስ፣ ሌላ ነገር አይታይም። መልክ አይታይም፣ ምን አይታይም፣ ዝምድናም አይታይም። ዝምድና የሚታየው ትራንዛክሽናችሁ ምን ይመስላል ነው የሚለው። ኤአዩ የሚያየው ትራንዛክሽናችሁ ምን ይመስላል የሚለውን ያህል። ስለዚህ ከተበደረ መክፈል ይችላሉ የሚለውን ያህል። ስለዚህ የሰው ፊት ገረፈኝ ምናምን የሚባል ነገር የለም። ከሲስተሙ ጋር ነው ንግግራችን። ስለዚህ እኛ 15 ሚሊዮን ደንበኛ አገልግለናል ስንል ከአዲስ አበባም ከየትኛውም አካባቢ አይደለም አገልግሎትን እያገኘ ያለ ደንበኛ በቀላሉ እያገኘ እንዳለ ተስፋ እናደርጋለን። ይሄ ደግሞ ባህልም ስለሆነ ደግሞ የዲጂታል ሲስተሙን ስናሰፋ አብረን ተበድረን የመመለስን ባህልም አብረን የምንገነባው ነው ማለት ነው። ዓላማው ግለሰቦችንም እንደዚሁም አነስተኛ ተቋማት ተበድረው ንግዳቸውን እንዲያሳልጡበት ተጨማሪ የስራ ዕድል መፍጠር እንዲችሉ አቅም የመፍጠር እንዲያድጉ ለማድረግ ነው ትልቁ ዓላማ። ስለዚህ ዓላማውን ተረድተን በአግባቡ ከተጠቀምንበት ምናልባት 4.7 ሚሊዮን ደንበኞች የቆጠቡት 30 ቢሊዮን ተመልሶ ሌሎቹን ደግሞ ምን አድርጓል ማለት ነው አገልግሏል ማለት ነው። ስለዚህ በዚህ መልኩ ሪሶርሳችንንም በአግባቡ እንጠቀማለን። በጣም ውስን የሆነ ሪሶርስ ነው። ስለዚህ ዲጂታል ላይ አምጥተን ግን ከአንድ ቦታ ወደ አንድ ቦታ በቀላሉ እያዘዋወርን ሚሊዮኖችን እያገለገልን በዚህ መልኩ ሀብታችንን እንደ ሀገር ልንጠቀምበት እንችላለን ማለት ነው። ይሄ እንግዲህ የዲጂታል ፋይናንሻል አገልግሎት ነን ኮላተራል የምንለው ወይም ያለ ማስያዣ ኢትዮጵያ ውስጥ ከተጀመረ በቴሌብር አማካኝነት ከባንኮች ጋር በመተባበር ለ3 ዓመት ከተሰጠ በኋላ እንግዲህ ዛሬ ላይ ያለውን ውጤቱ ምን ይመስላል የደረሰን የሚለውን ያሳየኋችሁ ማለት ነው። ቅዳሜ ገበያ፣ ቢዝነስ፣ ኢንቨስትመንት፣ ገንዘብ፣ ምጣኔ ሀብት በሰለንዳ ኢቨንትስ ኤንድ ኮሚኒኬሽንስ ቅዳሜ ገበያ። አይ መርካቶ የቅዳሜ ገበያን መሰናዶ እየተከታተላችሁ ነው የምትገኙት። የአማራ ባንክ 4ኛ መደበኛ ጠቅላላ ጉባኤ ነገ ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ሚሊኒየም አዳራሽ ይካሄዳል። የባንኩ ጠቅላላ ጉባኤ ምልዓተ ጉባኤ መምራት ይኖርበታል። ስለዚህም ሁላችሁም ባለአክሲዮኖች እንድትገኙ ተጋብዛችኋል። በአካል መገኘት የማትችሉ ደግሞ ሊፈርምላችሁ የሚችል ሰው እንድትወክሉ አማራ ባንክ ጥሪውን ያቀርባል። ወደ
ቅርንጫፍ የባንኩ ቅርንጫፎችና ሰነዶች ማረጋገጫና ምዝገባ ጽሕፈት ቤት በመቅረብ መወከል ትችላላችሁ። የባንኩ የዳይሬክተሮች ቦርድ አባላትና ሰራተኞች በሙሉ ውክልና መቀበል አይፈቀድላቸውም። የቤታችሁን ድካም ለማቅለልና ጊዜያችሁን ለመቆጠብ እንደዚሁ ምርታማነትን ለመጨመር እነሆ ምርጥ መላ ከጊዮን ለመኖሪያ ቤቶች የጋዝ ሲሊንደር በባለ 3፣ 6 እና 12 ኪሎ ግራም ሙሉ ዕቃ ይሸጣል። ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ማከማቻ ያቀርባል። መስመር ይዘረጋል። ጋዝም እንደዚሁ በተመጣጣኝ ዋጋ ያቀርባል። ምርቱና ጋዙን አመሳስለው እየሸጡ ያሉ ሰዎች መኖራቸውን ስለደረሰበት በሕግ እየተከታተለው ነው። እናንተም ደህንነቱ ካልተረጋገጠና ኪሳራው ከበዛ የጋዝ ሙሌት ተጠበቁ በማለት መልእክቱን ያስተላልፋል። ሲሊንደሮቹ ቀለማቸው ቀይ ጂጂሲ ጊዮን ጋዝ በሚል በቢጫ ፕላስቲክ የታሸገና ኪሎአቸው አስተማማኝ የደህንነትም ፍተሻ መስፈርት ያሟሉ ናቸው። የጊዮን ጋዝን አቅርቦት በከተማችን የተለያዩ ቦታዎች ማግኘት ይቻላል። የተወሰኑትን እንግዲህ ጎተራ አካባቢ ከወሎ ሰፈር ወደ ቄራ በሚወስደው መንገድ ወንጌላዊት ሕንጻ ፊት ለፊት እንደዚሁም ደግሞ ያሬድ አጎና ያሬድ ቤተክርስቲያን አጠገብ ምስራቅ ምግብ ማቀነባበሪያ ግቢ ውስጥ አለ። ሳሊተ ምህረት ተፈዘር የገበያ ማዕከል በአያት 49 ማዞሪያ ኮንዶሚኒየም ከመቄዶንያ 500 ሜትር ወረድ ብሎ በጀሞ 1 ኪሎ አካባቢ ዩዝ አካዳሚ ፊት ለፊት በገላን ከሴንቸሪ ጀነራል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር 50 ሜትር አለፍ ብሎ በቦሌ ቡልቡላ ሪል ስቴት አጠገብ ወይም ወደ ቱሉ ዲምቱ በሚወስደው መንገድ ይገኛል። በድርጅቱ ህት ኩባንያዎች የመሸጫ ሱቆችም ይገኛል። ካቴድራል ትምህርት ቤት አካባቢና አውጉስታ ከጽዮን ማርያም ቤተክርስቲያን አጠገብ እንደዚሁም በተለያዩ የጊዮን ጋዝ ማከፋፈያዎችና የገበያ ማዕከላት ታገኙታላችሁ። ወደ ድርጅቱ ሲሊንደር ስታመጡ ተፈትሾ ተስተካክሎ ይሰጣችኋል። ሆቴሎች፣ ድርጅቶችና ፋብሪካዎች ምርታማነትን ለመጨመር ብቃቱ በተረጋገጠ ባለሙያ የሲሊንደርና ታንከ የማከማቻ አቅርቦት ዝርጋታ አገልግሎት እንድትጠቀሙ ይጋብዛል። በ6317 በመደወል ተጨማሪ መረጃ መጠየቅ ይቻላል ማለት ነው። የቅዳሜ ገበያን መሰናዶ ነው እየተከታተላችሁ የምትገኙት። ጎህ ቤቶች ባንክ እንግዲህ ሁሉንም አይነት መተግበሪያ በአንድ አካቶ የያዘ ጎህ ሞባይል አፕ የተባለ የሞባይል ስልክ መተግበሪያ አበልጽጎ አቅርቧል። የሂሳባችሁን ዝርዝር መከታተልና ማስተዳደር፣ ከባንክ ወደ ባንክ ወይም ወደ ቴሌብር ገንዘብ ማስተላለፍ፣ የአየር ሰዓት ለራሳችሁም ሆነ ለወዳጅ ዘመዶቻችሁ መግዛት፣ የየዕለቱን የውጭ ሀገራት ገንዘብ የምንዛሪ ተመን ማወቅ ያስችላችኋል። በአነስተኛ የኢንተርኔት ዳታ በላቀ ፍጥነት ትጠቀሙበታላችሁ። የዓለም አቀፍና የኢንሳን የደህንነት ደረጃ ያሟላውን ጎህ ሞባይል አፕ ከፕሌይ ስቶር በቀላሉ አውርዳችሁ በጊዜም በቦታም ሳትገደቡ እንድትጠቀሙበት እንግዲህ ተጋብዛችኋል ማለት ነው። እንግዲህ ቀደም ሲል ኦክስፋም ያወጣውን መረጃ እያካፈልናችሁ ነበረ። በኬንያ የዜጎች የገቢ አለመመጣጠን እያሰፈነ ያለው ድህነት ምን ያክል ስር እየሰደደ መሆኑን ነው እንግዲህ ያገለጽንላችሁ። መንግስት ከዜጎች ግብር ይሰበስባል፣ ነገር ግን በጣም ከፍተኛ ዕዳ ስላለበት ለዛ እንግዲህ ነው የሚያውለው ማለት ነው። እንደ ትምህርት፣ ጤና፣ መሰረተ ልማት የመሳሰለው ነገር በተገቢው መንገድ እንግዲህ እየተደጎሙ እየተመሩ አለመሆኑም ጭምር ነው እየተገለጸ የሚገኘው ማለት ነው። በተለይ ለትምህርት የሚሰጠው ትኩረት በጣም ዝቅ ማለቱን የሚገልጽ መረጃ ነው እንግዲህ እየወጣው ማለት ነው። በትልልቅ ባለሀብቶችና በዜጎች መካከል ያለው ልዩነት በጣም እንደሰፋም ነው እየተገለጸ የሚገኘው ማለት ነው። እንግዲህ የኬንያ መንግስት ዕዳውን ለመክፈል በየአመቱ የሚያወጣው ወጪ ለትምህርትና ለጤና ከሚበጅተው በ15 እጥፍ ይበልጣል ይላል ኦክስፋም ባወጣው መረጃ ማለት ነው። ከዛ ባለፈ እንግዲህ ህጻናት በተለይ ያው የትምህርት ድጎማ እንደሚደረግ ይታወቃልና ከድሆቹ መካከል 20% ያክሉ ናቸው እየተጠቀሙበት የሚገኙት ማለት ነው። ሌሎቹ በአግባቡ እየተጠቀሙበት አይደለም ማለት ነው። ከዛ ባለፈ እንግዲህ በ2003 እንደ አውሮፓውያን አቆጣጠር ለትምህርት ይበጀት ከነበረው አሁን እንግዲህ የ18% ያክል ዝቅታ እንዳለው ጭምር ነው እየተገለጸ የሚገኘው ማለት ነው። 4 ሚሊዮን ያክል ህዝብ እንግዲህ ከ53 ሚሊዮኑ ማለት ነው
አስገዳጅ የማህበራዊ የጤና ኢንሹራንስ ወይም የጤና መድን ድርጅት ማለት ነው ለዛ ብቁ መሆናቸው ጭምር ነው እየተገለጸ የሚገኘው። የግል የጤና ተቋማት ደግሞ ለጤና መድኑ ብዙም እያዋጡ አይደለም። የህዝቡን ጤና ከመጠበቅ አንጻር ያላቸው አስተዋጽኦ እጅግ በጣም ደካማ መሆኑ ጭምር ነው እየተገለጸ የሚገኘው ማለት ነው። ይህ አይነቱ የገቢ አለመመጣጠን ተፈጥሯዊ ሳይሆን ሰው ሰራሽ ነው። በቀላሉም ሊቀረፍ የሚችል ነው። በተለይ በፖሊሲና በፖለቲካ ውሳኔ ሊስተካከል የሚችል መሆኑ ጭምር ነው ማለት ነው። አሁን ባለው ሁኔታ በደሃና በሀብታም መካከል ያለው የገቢ ልዩነት በአግባቡ እየተፈተሸ አይደለም። በሚሊዮን የሚቆጠሩ ሰዎች ለዕለት እንጀራቸው ይታገላሉ። ሌሎች ደግሞ እንግዲህ የብዙሃኑን ሀብት እየበጠበጡ መሆናቸው ጭምር ነው እንግዲህ እየተገለጸ የሚገኘው። 17 ሚሊዮን ያክል ሰዎች መጠነኛና የከፋ የምግብ እጥረት ያለ እንዳደረባቸው ነው እየተገለጸ የሚገኘው። ከፈረንጆቹ 2020 ወዲህ በኬንያ የምግብ ዋጋ ግሽበት በ50% ጨምሯል። ይሄም ደግሞ ጥቂት ገቢ ያላቸውን ሰዎች የበለጠ እየተጫናቸው መምጣቱን የሚገልጽ መረጃ ነው እንግዲህ የወጣው። የቅዳሜ ገበያን መሰናዶ ነው እየተከታተላችሁ የምትገኙት። ዘወትር ሰኞ፣ ረቡዕ፣ አርብ በዚህ ሰዓት የሚቀርብ የንግድ የኢኮኖሚ መሰናዶ የሚተላለፍበት ፕሮግራም ነው ማለት ነው። የዛሬውን መሰናዶ ከጥቂት ሰዓታት በኋላ በቅዳሜ ገበያ የቴሌግራም ገጽ ታገኙታላችሁ። ምናልባት አሁን እያመለጣችሁ ያኔ ልትከታተሉት ትችላላችሁ ማለት ነው። የቅዳሜ ገበያን መረጃ ከአሃዱ ሬዲዮ ኤፍኤም 94.3 የቀጥታ ስርጭት ባሻገር በፌስቡክ፣ በዩቲዩብ፣ በቲክቶክ፣ በቴሌግራም ልትከታተሉ ትችላላችሁ። ሐሳብ ሲኖራችሁም ደግሞ አካፍሉን። በ0911 477 44 ደውሉልን። አጭር የጽሁፍ መልእክት ላኩልን። በ0977 77 77 አጭር የጽሁፍ መልእክት ብቻ ላኩልን፣ እኛ እንደውላለን ማለት ነው። እንግዲህ የዛሬ መሰናዶ ተጠናቋል። ሰኞ እንገናኛለን። እስከዚያው መልካም ግብይት ይሁንላችሁ። ለአማራ ባንክ ባለአክሲዮኖች በሙሉ የአማራ ባንክ አክሲዮን ማህበር የባለአክሲዮኖች አራተኛ መደበኛ ጠቅላላ ጉባኤ ቅዳሜ ህዳር 20 ቀን 2018 ዓ.ም ከጠዋቱ 2 ሰዓት ጀምሮ በአዲስ አበባ ሚሊኒየም አዳራሽ ስለሚካሄድ ባለአክሲዮኖች ወይም ህጋዊ ወኪሎቻቸው በጉባኤው ላይ እንድትገኙ ጥሪ እናስተላልፋለን። የጉባኤውን አጀንዳዎችና ተጨማሪ መረጃዎችን እሁድ መስከረም 4 ቀን 2018 ዓ.ም በወጡት አዲስ ዘመንና ሪፖርተር አማርኛ እትም ጋዜጦች ላይ ማግኘት የምትችሉ መሆኑን እናሳውቃለን። የአማራ ባንክ አክሲዮን ማህበር የዳይሬክተሮች ቦርድ ጊዮን ጋዝ አዳዲስ አሰራሮችን በመዘርጋት ለደንበኞች ምቹና ቀልጣፋ አገልግሎት ለመስጠት ዝግጅቱን አጠናቋል። አስተማማኝ የማይቆራረጥ አቅርቦት፣ ተመጣጣኝ ዋጋ። ጊዮን ጋዝ ጊዜውን ለመቆጠብና ምርታማነቱን ለመጨመር ጊዮን ጋዝ ለመኖሪያ ቤቶች ባለ 3፣ 6 እና 12 ኪሎ የጋዝ ሲሊንደር ከነሙሉ ዕቃው፣ ለሆቴሎች፣ ለድርጅቶችና ፋብሪካዎች በተለያየ መጠን የጋዝ ታንከር አቅርቦትን ከመስመር ዝርጋታ ጋር በተመጣጣኝ ዋጋ ያቀርባል። ንጹህ የኃይል አቅርቦት፣ ፈጣንና ከፍተኛ ጉልበት፣ አስተማማኝ ልኬትና ደህንነት መለያችን ነው። የጊዮን ጋዝ ሲሊንደሮች ቀለማቸው ቀይ ጂጂሲ ጊዮን ጋዝ በሚል ቢጫ ፕላስቲክ የታሸጉ መሆናቸውን ያረጋግጡ። በቢጫ ፕላስቲክ ካልታሸገ ኪሎ ጎደሎ፣ የፍተሻ መስፈርቱንም ያላሟላ ነውና ይጠንቀቁ። የሀገር ቤትና ዓለም አቀፍ የኢኮኖሚና የቢዝነስ ትንታኔን ከቅዳሜ ገበያ ያገኛሉ። ቅዳሜ ገበያን በአሃዱ ሬዲዮ ያደምጡታል። በድረገጻችን በማህበራዊ ገጾቻችን ያገኙናል። የቅዳሜ ገበያ ልዩ ትንታኔዎችን በዩቲዩብ ቻናላችን በአማርኛና በእንግሊዝኛ ቅዳሜ ገበያ ብለው ሰብስክራይብ ያድርጉ። አዳዲስ ቪዲዮዎች በትኩሱ እንዲደርሶት የደውል ምልክቱን ይጫኑ።